እኔ ጋር እኮ ያለሁት እኮ ለምን መጽሐፍ ቅዱስ በመጽሐፍ ቅዱስ አትከራከሩም አሉ። ፍታው ብራዘር ፍታው ነው ያልኩ። ምኑ ነው ፍታው? ገድል እኮ የሃይማኖት መከራከሪያ የለም እያልኩት ለምን ስለ እኔ መች ተከራከርኩ? እኔ እኮ አልተከራከርኩም። እኔ አንድ መጽሐፍን ከኦርቶዶክስ ጋር ለምን እንትላለ? ፍታው ነው ያልኩ። እኔ ፍታው ነው ያልኩ። አልፈታም። ለምን ፈታዋለሁ? አልፈታማ። ለምን ማትፈታው? ለሃይማኖት መከራከሪያ ስላልሆነ መሰረታዊ ተከራከርኩ። ፍታው ልረዳው ነው ያልኩ። እንደ እግዚአብሔር ለምን ፈታዋለሁ? እሱንም አንተ እኮ እንደፈልክለካ ፈታው አይደለ? እኔ ግን እሱ እኔ አልፈታው። እኔ ተሳስቻለሁ። የሃይማኖት መከራከሪያ እስካሁን ድረስ እሱን ለምን ታቀርባለን አልኩ። ሁሉ ጊዜ ገድል መጽሐፍ ቅዱስ። እሺ ዳንኤ፣ አይ ምን መሰለህ ወንድማችን በተደጋጋሚ እንኳን አንዴ ወንድማችን የአበባውን ምንድን ነው የሚለው? እሺ አንዴ ወንድማችን ያብወይ ልጅ እሺ አንዴ ወንድማችን ምንድነው አንድ ያልገባህ ነገር በተደጋጋሚ እየሰማሁ ነበረ። ገድላትና ድርሳናት መከራከሪያ አይሆኑም እያልክ ነው። መከራከሪያ ከመሆን አልፈው ዱላ ቀረሽ መደባደሪያ ሆነዋል። እዚህ ቤት ከአንድም ሁለት ዲያቆናት አክሊለ እዚህ እየገቡ ሲከራከሩ ነበር። እንግዲህ ለአንተ ብቻ ነው የተከለከለው ወይስ ለዲያቆናቶቹ ተፈቅዶ ለአንተ የተከለከለው ለምንድን ነው? መዝሙረ ዳዊት ለምሳሌ ነው መዝሙረ ያሬድ ለምሳሌ በታምረ ማርያም ሲከራከር ነበረ ከቦርናጌን ጋር። ከኤርሚያስ ጋር መምህር በረከት በደንብ ቀጠሮ ወስደው ሚኪ ቤት ሲከራከሩ ነበር በድርሳነ ሰንበት። አክሊለ ደግሞ መጣና ደግሞ በሰዓታት ደግሞ ከኤርሚያስ ጋር እንደገና ሲከራከር ነበር። መከራከር ብቻ አይደለም ዱላ ቀረሽ የሆነ ድብድብ እንደው ቀረሽ ክርክር ሲደረግ ነበር። ምናልባት አልሰሙም ይሆን እንዳንተ ቤተክርስቲያኒቷ መከራከሪያ አይሆንም ስትል አልሰሙም እነዚህ ዲያቆናቶች? አንተ ብቻህን የሰማኸው ወይስ እነሱ ሲከራከሩ ቀናት አለው የመከራከሪያ? አንዳንድ ቀን ይፈቀድና አንዳንድ ቀን መልሶ ይከለከላል። አያስኬድም። እነሱን ጠይቃቸው። እኔ ግን የምጠቀምባት እንደ ቤተክርስቲያን ምን ልነግርህ መሰለ ቤተክርስቲያን አዋልድ መጽሐፍት ነው የምትላቸው። አሁን ለነገሩ እኔ ርዕሱን ላስቀይራቸው አይደለም እንዲገባ ስለፈልኩ ነው። አዋልድ መጽሐፍ ማለት ከዋናው መጽሐፍ ላይ የወጣ የተወለደ ይገባ ከዛ የተገኘ ማለታቸው ነው። ይሄን ስለሆነ አሉ ቤተክርስቲያን ከአንድም ሁለት መምህራኖች ላሳይ ይችላሉ። ይሄ ስለሆነ የቤተክርስቲያን ትምህርት ነው የምነግርህ። ይሄ ስለሆነ ገድላት ራሳቸው መጽሐፍ ቅዱስ ናቸው። እንዲህ ቃል በቃል ነው ማወራ። እኔ ኤዲት አድርገው አይደለም፣ ቃል በቃል ገድል መጽሐፍ ቅዱስ ነው ብለዋል። አሁን አንተ ወደ ሳይሆን በግድህ ገድል መጽሐፍ ቅዱስ ነው ብለህ እዚህ ቤት ማውራት አለብህ። ምርጫ ራሱ የለም፣ አልተፈቀደልም። አንተ ከቤተክርስቲያን በታች ነህ እንጂ ከቤተክርስቲያን በላይ አይደለህም። ስለዚህ የቤተክርስቲያን መምህራኖች ገድል መጽሐፍ ቅዱስ ነው ሲሉ አሜን ነው ማለት ያለብህ እንጂ አይደለም ማለት አንተ አትችልም። አንተ ብቻህን ገድል መጽሐፍ ቅዱስ ነው ያለው አባት አሳየኝ። እኔ የማውቀው ግን እስካሁን እስከተማርኩት ድረስ ገድል የአንድ ቅዱስ አባት የተጋደለበት እኛ በህይወት እነሱን እንድንመስል የእሱን ታሪክ የያዘ ነው እንጂ መጽሐፍ መከራከሪያ አይደለም። መከራከሪያ አይደለም። ያው ተው መከራከሪያ አይደለም የሚለው ወደ ዲያቆናቶች ተሳስተዋል ካላልከኝ በስተቀር ቆይ ስማኝ፣ አንዴ ስማኝ ቆይ ወዳጄ፣ እሱ እኛ አልጠፋንም። አትከራከሩም ወይም አንከራከርም ብለው ብዙ ዓመት ከርመው ነበር ያንተ ወንድሞች። ግን አሁን ችግሩ ምን ሆነ መሰለህ? ዲያቆናቶች ስም እኮ እየጠራሁልህ ነው። ከፈለግ ቪዲዮውን እዚህ ጋር አሳያለሁ። መዝሙር ያሬድ ማነው ዲያቆን በረከት ወይም መንበር በረከት ገድል መጽሐፍ ቅዱስ ያለ ሰው ያሳየኝ። አክሊለ በሰዓታት ሲከራከሩ ነበር አይደል? ልክ ሲሸነፉ ደግሞ መጽሐፍ ቅዱስ ውስጥ ይደበቃሉ። በመጽሐፍ ቅዱስ ትይዛቸው ደግሞ ገድል ውስጥ ይደበቃሉ። አሁን ምንድነው መጨረሻ ላይ ምን አሉ መሰለህ? እኚህ ሰው አሁን አሰማለሁ። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው አሉ። ቃል በቃል ኤዲት ሳላደርገው ማለት ነው። አሁን ችግሩ መሰለህ? አሳያለሁ ቪዲዮውን ባሳየ እሳቸው ናቸው ትክክል ወይስ አንተ ነህ ትክክል? እኔ እስከተረዳው ድረስ እኔ እስከተማርኩት የጠየቁን መልስልኛ። የአብ ነው ምናምን ገድል መጽሐፍ ቅዱስ ሊሆን አይችልም። መጽሐፍ ቅዱስ የተወሰደ ሊሆን ይችላል። ስለዚህ ተሳስተዋል ማለት ነው። መምህሩ ተሳስተዋል ማለት ነው። አንዴ ሮያል አንድ ጊዜ ይቅርታ፣ ተሳስተዋል እያልኩም አይደለም። ገድል ማለት ስለዚህ አልተሳሳቱም፣ ተሳስተዋል። ይሄንን ብሎ የሚናገር የቤተክርስቲያን መምህር አንዴ ስማኝ፣ ይሄን ብሎ የሚናገር የቤተክርስቲያን መምህር ተሳስተዋል አልተሳሳቱም ስትሰማው ግን ትለኛለህ። ስትሰማው ግን ተሳስተዋል ትለኛለህ ማለት ነው። ገድል መጽሐፍ ቅዱስ ነው ካለ አዎ ልል እችላለሁ። ግን ገድል መጽሐፍ ቅዱስ ሊሆን አይችልም። ገድል ማለት ግን የአንድ ቅዱስ አባት በዚህ በህይወት የተጋደለበት ገድል ያገለገለበት ውጣ ውረድ የወጣበት የወረደበት ሂስትሪ ነው። እኛ ክርስቲያኖች ደግሞ የእነሱን ፈለግ እንድንከተል በሃይማኖታችን እንድንጸና እንድንበረታ እሱን እናልባለን፣ እንጠቀማለን። ይሄን ደግሞ መምህሩ አያውቁም ማለት ነው። ይሄንን አንተ እንጂ መምህሩ አያውቁም ማለት ነው። አሁን አይ በከውከ ቪዲዮና ሰማኛ ገድል መጽሐፍ ቅዱስ አሁን ባሳየህም እኮ ነው ባሳየህም እየነገርከኝ እኮ ቢሉም ለውጥ የለውም አይደል? እሳቸው ቢሉ ነው ለውጥ አለው የሚል አባትም እንደዛ አጭበርባሪ አባትም የለንም። እናንተ የማያውቁትን እያጭበረባሪ እሺ ካለ ግን አጭበርባሪ ነው ማለት ነው አይደል? ቆይ ወዳጅ አንዴ አሁን ክርክር አናርገው። አሁን ወደ ዳኒ ለመለሰ ስለሆነ ዳኒ ወደ ከፈተው ገድል ለመለሰ ስለሆነ ካሉ ግን ሰውየው አጭበርባሪ ናቸው ማለት ነው ያሉ ካሳየው አይደል?
ገድል ከገድል መጽሐፍ ገድል ሃይማኖት ወስና ወዳጅ ወስን። ወይ አንተን ልክ ወይ እሳቸው ናቸው ልክ እኮ ንገረኝ። ያለ ሰው ከተገኘ ግን ያለው ሰውዬ አጭበርባሪ ነው አይደለም? ቤተክርስቲያን አባቴ ቤተክርስቲያን ባንቺ የምትወክል አይደለችም ሲጀመር ማለት ነው። ከመርካቶ የገዛ ቆብ ገዝተን እኮ ቄስ ነኝ የሚል እኮ አለ አይደል? እሱ ደግሞ አንቀበልም። ነገር ግን ቤተክርስቲያን በገድል የተመሰረተች አይደለም። ኢየሱስ ክርስቶስ መሰረቷ ኢየሱስ ክርስቶስ ነው። እናንተ ግን እያጭበረበራችሁ በቃ የማያውቀውን እየሸወዳችሁ በቃ እንደዚህ እና ገድልን ከምትሰብኩ መጽሐፍ ቅዱስ ብትሰብኩ ቢያንስ ሚኒመም ሰው ታገኙ ነበር። ኦኬ ቆይ ወንድማችን እንደዚህ እናድርግ። እኛ ምናልባት ከስራንም አትርፈንም ከሆነ እኛ ነጥርፋችን ኪሳራችን የምናውቀው አንተ ብዙ ሰው እንድናገኝ ከዚህ የበለጠ ሰው ታገኙ ነበር፣ ብዙ ሰው ታተርፉ ነበር ብሎ የሚለው ቆይ ወንድም ያልኩ እኛ በቃ መልካም ስለተመኘልን ቴንኪው። አትረፍንም ከሰርንም እኛ እሱን እኛ ነን የምናውቀው። አሁን የጠየቀህ ወንድሜ ዳጊ ምንድን ነው ያለህ? እንደዚህ ብሎ ያለ መምህር ወይ አገልጋይ ቢኖር ውሸት ነው ውሸት አይደለም ወይ ተሳስቷል አልተሳሳተም ብሎ አለ። እሺ መምህሩን ተው፣ ያ አንድ ግለሰብ ነው ብለህ ስለምትል ቤተክርስቲያኒቱ ለምሳሌ በጽሁፍ በማህተም የተረጋገጠ በጽሁፍ ወይ ደግሞ በራሷ ማተሚያ ቤት ባሳተመችው መጽሐፍት ላይ ገድል ቅዱስ መጽሐፍ ነው ብላ ብትጽፍ ትክክል ነች ወይ ትክክል አይደለችም? ዳጊ እየተሰማው ነው ወንድምና ዳኒ የተሰማ አለ። ቀጥል። አዎ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያኒቱ ትሳሳታለች ወይስ አትሳሳትም? ወንድማችን ነገርኳችሁ እኮ ገድል የአንድ ሰው ሂስትሪ እንጂ የመጽሐፍ ቅዱስ መሰረት አይደለም እያልኳችሁ። እኔ ገድል ምንድን ነው? ገድል ማለት ትርጓሜው ከፈለጋችሁ በመጽሐፍ ቅዱስ ተከራከሩ። ቤተክርስቲያኒቱ መደበቂያችሁ ምንድን ታውቃላችሁ? ኤርሚያስ የጠየቁን ተተለም ወንድ ከሆናችሁ እናቱ የወለደች ወንድ ከሆናችሁ እስቲ ከኛ ልጆች ጋር ፊት ለፊት ግጠሙ በመጽሐፍ ቅዱስ። እናቱ እኮ የወለደች እየተደማመጥን እስኪ እናውራ። አራት ነጥብ ይኖረው ስታወራ አራት ነጥብ ይኖረው ወንድማችን። እኛ ኮርተን ቀብረር ብለን እኔ ነው የሚዩት ያደረግኩ ኩራትና ቅብራራነትን ያዘውና አራት ነጥብ ግን አብጅለት። ከስታወራ አውርተህ መጨረስ አለብህ በአራት ነጥብ። እኔም ደግሞ እንዳወራ ማለት ነው። እኔም ደግሞ በአራት ነጥብ መዝጋት አለብኝ አንተ እንድታወራ። ዝም ብለህ እናቱ ምናምን ነገር የወለደችው አየን እኮ እናቱ የወለደችው ብሎ ማፈክሮ የመጣውን ሰውዬ አኮላሽተን ወደ ጓዳ ከተትን እኮ በባለፈው። የለም ከቲክቶክ ዓለም ነው ወንድም አለም ወይት ላውራ። ያው እያስተነፈስኩልህ እኮ ነው ብራዘር። አብጦ የመጣውን ሁሉ ዳግም ቲክቶክ ላይ እንዳይታይ አድርገን ወደ ጓዳ ከተነዋል አኮላሽተን ማለት ነው። ይሄ እናቱ የወለደችው ምናምን ነገር ብሎ ያለው ሰውዬ አይቀጡ ቅጣት ቀጠ። ኦኬ 25000 ሰው ላይ በሚተላለፍበት ላይ የደረሰባችሁን ቁስል እስካሁን ድረስ እያከባለ አሁን ስትሆነ ዘማርያም የለም ዘማመር ጨርሼ ላውራ እኮ ነው ብዬ ጨርሼ ላውራና ታወራለህ። አሁን የጠየቅን ጥያቄ ቤተክርስቲያኒቱ ይህን ጨርስና ከዛ ወደዛ ላይ ትሄዳለህ። ከፈልክ በኋላ እናወራለን። ቤተክርስቲያኒቱ ገድልን ቅዱስ መጽሐፍ ነው ብላ ብትልና ብትጽፍ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ አልተሳሳተችም? ግለሰብ ብሎ ቢል አለ ወንድሜ ዳግዬ፣ ግለሰቡ ብሎ ቢል አይ ግለሰብ ነው ብለህ ልትል ነው። መምህራን ብናሳይ ሊቃውንትን ብናሳይ ልትል ነው ማለት ነው። እሺ ያን ግለሰብ ብንጠራ ግለሰብ ነው ልትል ነው። ቤተክርስቲያኒቱ ግን በመጽሐፍ ደረጃ ገድል ቅዱስ መጽሐፍ ነው ብላ በማተም የተረጋገጠ በማተሚያ ቤቷ የታተመ መጽሐፍ ድንገት ነው ያልኩ ድንገት ተጽፎ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ ቤተክርስቲያኒቱ ትክክል ናት? ገድልን ቅዱስ መጽሐፍ ብላ ጽፋው ቢገኝ ግልጽ አድርግልን። እኔ ገድል ቅዱስ አይደለም እያልኩ አይደለም። ቤተክርስቲያኒቱ ቅዱስ ነው ብላ ብትል ተሳስታለች ወይስ አልተሳሳተችም ነው? ቤተክርስቲያን አልተሳሳተችም። የሚሳሳተው ግለሰብ ሊሳሳት ይችላል። በአንዳንድ መጽሐፍ ላይ ደግሞ ስህተት ሊኖር ይችላል። ያን ደግሞ ስህተቱ ደግሞ ሊታረም ይችላል። ስለዚህ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያን ትሳሳታለች ወይስ አትሳሳትም ነው ያልነው? አትሳሳትም። ቅዱስ መጽሐፍ ማለት መጽሐፍ ቅዱስ ማለት ነው አይደል? መጽሐፍ ቅዱስ ቅዱስ መጽሐፍ ብሎ ይባል ማለት ነው። ስለዚህ ገድል መጽሐፍ ቅዱስ ነው ማለት ነው። ካሜራ ልክፈት፣ መረጃ ላሳይ። ቅዱስ የተውጣጣ ሊሆን ይችላል ነው የምልህ። ስለዚህ ከመጽሐፍ ቅዱስ የተውጣጣ ነው ብላ ከመጽሐፍ ቅዱስ እኩል ሆነው ብለዋል ሊቃውንቱ። ከመጽሐፍ ቅዱስ ምንም ገድል እኩል ሊሆን አይችልም። እሺ ቪዲዮ ልክፈትልህ። ስለ ገድል ግለሰብ ነው እንዳትለኝ ነው ግለሰብ ነው እንዳትለኝ። ገድል የሃይማኖት መከራከሪያ አይደለም እያልኳችሁ ለምንድን ነው ከገድል ላይ በመድኃኒዓለም አንተን እንመን ወይስ ሊቃውንቱን እንመን? አንተን እንመን ወይስ ቤተክርስቲያኑን እንመን? አንተ ግለሰብን መምህር ስናሳይህ ሊቃውንትን ስናሳይ ቤተክርስቲያን የምታምንባቸው ገድል ሳይኖራችሁ ገድል ለምን ትጠቅሳለህ ነው? ከእናንተ እጃለች ያለው መጽሐፍ ቅዱስ አይደለ?
ከመጽሐፍ ቅዱስ ለማን ገድል አለኝ እያለች መልስ ስለሌላችሁ ከመጽሐፍ ቅዱስ መጠየቅ አትችሉም። እየተደማመጥን ወንድ ማለት ከጠየቅ አድመጠን ወይ ከጠየቅንህ እኛ ማድመጥ ጀመርኩ ከእናንተ የገባሁትኝ እንደው የቅዱሳንን ስዕል እዛ አስቀምጣችሁ እንደው እንትን ስላልኩ ነው እንጂ ከእናንተ ምንም ትምህርት ማግኘት አይቻልም። የምታስተምሩት እንደዚህ ጥያቄ እየጠየቅናችሁ ነው። እነዚህ እኮ ታዲያ ወጣሁ መቀመጫ ንፋስ እስኪገባበት ድረስ እያበለክ የሚሰግድላቸውን ስዕሎች ማነው ቅዱስ ያደርጋቸው ነው እያልን ያለ ነው። ራሱ ግለሰቦቹም ቢሆኑ ማለት ነው። ማነው ቅዱስ ያደርጋቸው? ቅዱሳን ብላችሁ የምትሏቸውን ማነው ቅዱስ ያደርጋቸው? በየትኛው መስፈርት ነው? የማታምኑትን ነገር እስኪ ላሳይ፣ ቪዲዮ ልክፈት፣ መጽሐፍቶች ልክፈት፣ መረጃ ወይስ ቆይ ሮያል እኔ እናንተ እነሱ ካወራን በኋላ ከዛ አንተ ከሌሎች ወንድሞች ጋር ታወራለህ። አንዱ ላይ ቀለማ የተንፍሱ ዘማርያም ጋር ሂድና እሱ ጋር ተከራከር ነው። ጥራው ሲጠራችሁ እኮ አንተም ትዝታውም አጭበርብራችሁ ምናምን ወታችሁ ጥራው። የለቅሶ ዘመን ይሆንልህ። ዘማርያም በል ዘመሐመድ በል ጥራው ከመጣ ማለት ነው። እኔ ቆይ ወንድማችን ቆይ 10 ዓመት ጥሪ ሳደርግ ሰምተው እንዳልሰሙ አይተው እንዳላዩ ሆነው ጠጋ ሲዘናቸው አባቶቻችሁ በሙሉ ከምስራቅ ከምዕራብ ከሰሜን ከደቡብ ተጠራርተው ስብሰባ እንዲቀመጡ እኮ ያስደረግነው መንግስቱ ኃይለማርያም ብሎ የሚላት ቃል አለች። አይቀጡ ቅጣት ቀተን ለዘመናት ህዝቡን እንደ ማደንዘዣ ወግታችሁባቸው ያስቀመጧቸው መጽሐፍት እርቃናቸውን እኮ አስጥቼ አደባባይ ላይ ከወንድሞቼ ጋር ያሳየው ሰው ነኝ። ኦኬ። ስለዚህ ምን ቢሉት የሚባል አንድ ብሂል አለ፣ ግን ልተወሽ። እሺ ዳግሻዬ እና ግን ልብ በሉ ግለሰቦች ብለዋል፣ ብናሳይ ግለሰቦች ነው ይላሉ፣ ግን የቤተክርስቲያኒቱ ሊቃውንት ናቸው። መጽሐፍት ብለዋል፣ መረጃ አለ። እዚህ ቤት መግባት እንደ ሄርታሌ እሳተ ገሞራ መግባት ይሆንባል። በምን በመረጃ ነው የምናወራው እንጂ እንደው ሊቃውንት ነን ሊቅ ነን እያልን አይደለም። በመረጃ ነው የምናወራው። ገጽ ከምዕራፍ ግዕዝ ከአማርኛ አንብበን ማለት ነው። ቪዲዮ ቢሆን አሳይተን መጽሐፍ ቢሆን አሳይተን ነው። ስለዚህ ራየ ሌላ ጩኸት ሄድከው ማለት ነው። ዘማርያም ትላለህ እንዴ? ለቆማጣ አንድ ጣት ብሎ ነው እንደሚል ኦርቶዶክስ አድርገው ሮያል ሚዩት አድርገው። ሪያል ከከፈትክ ትወርዳል። ቀደም እድል ሰጠን፣ ረጅም ሰዓት አውርታል። እኔ አሁን የከፈትኩትኝ ወደ ዳጊ እያለ ነው። ከዛ ኤችዲ ቆይቷል። ኦርቶዶክስ ከሆነ ለሱ እንሰጠዋለን። ኦኬ። እና ምንድነው ዘማርያም ዘመሐመድ ብለህ ሁላችሁ ድራሻችሁ እኮ ነው የጠፋው። ድራሻችሁ ማለት ነው። 3 አገልጋዮች ጥሪ ያቀረቡ ሁላቸውን እነሱም ያቀረቡልኝ እኮ ነው ያሰረዘው። ድምፅ ቀጂና ጸበል ቀጂ ብሎታል ወንድሜ መጋቢ ትዝታው ትክክል ነው ያለው። ምክንያቱም በጋሻውን ያኔ ድምፅ ሲቀዳ ስለነበር ማለት እሱ ድምፅ ቀጂና ውሃ ቀጂ ነው ብሎ ያለ በቃ አለቀ። እውነት ሰውም በምግባሩ ነው የምጠራው እና ጨርሰናል ማለት ነው። ዳግሻ የምትለው በልካና ዳጊ ማነው ዳንዬ ቤቱ ምራው እና ቀጥሉ። እሺ ኤርሚ አይ ምንድነው አላስወራ ስላለው ነው ዳኒ ገድሉን ከፍቶ እያነበበ አላስወራ ስላለው ነው። እኛ ገድል ስንከፍት ኦርቶዶክሳውያኖች አሁን እንግዲህ በግዴታ ማለት ነው። አሁን ለምን ግዴታ እንደሚሆን አስረዳለሁ። በግዴታ የተከፈተውን ገድሉ መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ። ድምጽ የት ማጋና ኤርሚ ያንተ ጋር ነው የሆነ ድምጽ አለ። እሺ ይቅርታ። ገድል በከፈተን ቁጥር መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ በግዴታ። ምኑ ነው የሚያስገድዳችሁ? አንድ ጊዜ ሚውት አድርገው፣ ኤችዲ ሚውት አድርገው። እሺ እያዋሽ ነው። ለምን ሚውት አድርገውና ተራ ሲሰጥ ነው የምታወራው። አሁን ለጊዜው እኔ ሚውት ነው። ኤችዲ እስካሁን ቆይታለህ። ኦርቶዶክስ አይደል? እንሰጥሃለን። ረጅም ሰዓት ስለቆየ ይጨርስና ዳጊ ከዛ እንሰጥሃለን እና በኋላ ውሸቱን አንተ በነጥብ ያዝና በኋላ ታጋልጠዋለህ። ቴንክ ቀጥል ዳጊ። አንድ ደብተራ በየመንደሩ ውስጥ የሚያወራውን ነገር የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ትምህርት ነው ማለት ትንሽ ፍትሐዊ አለመሆን ነው። ማንም በየመንደሩ ያወራውን የተናገረውን ነገር ሁሉ ይሄ እኮ የኦርቶዶክስ ትምህርት ነው ብንል ማለት እንደው በጠላትነት ቤተክርስቲያኒቷን እግር በእግር የመፈለግ ነገር ይመስላል። ገድል መጽሐፍ ቅዱስ ነው ያለው ግን በቤተክርስቲያኒቷ ትልቅ ፖስት ያለው ክህነት ያለው የዶክተርነት ማዕረግ ያለው የመምህርነት ማዕረግ ያለው እነዚህ ሰዎች አይሳሳቱም ያልኩ ነው አይደለም። ሊሳሳቱ ይችላሉ። ይህን የተናገሩት ሰዎች ግን እነሱ ከተናገሩት በኋላ ቤተክርስቲያኒቷ እርማት ካልሰጠችበት የቤተክርስቲያኒቷ ትምህርት ነው ብሎ መውሰድ ይቻላል። ለምሳሌ አቡነ ገብርኤል ለተናገሩት ነገር ቤተክርስቲያኒቷ ተራሩጣ ምላሽ የሰጠችበት ምክንያት ምንድን ነው? ካህናቶቿ በዛ ሌቭል ያሉ ካህናቶች ሲሳሳቱ መልስ መስጠት ግዴታ ስላለባት ነው። መልስ ካልሰጠችና ዝም ካለች እመቤታችን ቤዛ አይደለችም የሚለው ነገር ትምህርት ሆኖ ሊቀር ነው። ትምህርት ሆኖ እንዳይቀር ቤተክርስቲያኒቷ ምን ታደርጋለች? ማንም ደብተራ ለተናገረው ነገር ሁሉ እየመጣች መልስ መስጠት ግዴታ ባይኖርባትም ካህኔ ነህ፣ የቤተክርስቲያኔ ካህን ነህ፣ አፍ ነህ
አንተ ስትናገር ኦርቶዶክስ ተናገረች ማለት ነው። አንተ ተናገርክ ማለት የኦርቶዶክስ ትምህርት ነው ብላ ግን ክህነት የሰጠችው ሰው ሲናገር ግን ቤተክርስቲያኒቱ አላየውም አልሰማውም ማለት አትችልም። ዝም ካለች ትምህርቷ ነው፣ ከተቃወመች ትምህርቷ አይደለም ማለት ነው። አሁን እነዚህ ሁለት ቪዲዮዎች ላይ ኤርሚያስም የሚያሳየው መጽሐፍ ላይ ቤተክርስቲያኒቷ ኖ እኔ አላልኩም አላለችም። ዶክተር ዘበነ ገድል ማለት እኮ መጽሐፍ ቅዱስ ነው ሲል አንተማ ትወክለኛል፣ አንተ ስትናገር ችግር ታመጣብኛል፣ አንተ እኮ ክህነት ሰጥቻለሁ፣ አንተ እኮ ዶክተርነት ሌቭል ላይ ደረስክና እንደ ሪፈረንስ ጠቅሰው ቤተክርስቲያኒቷ ትምህርት ብለው ሊጠሩብኝ ይችላሉ ብላ አላወገዘችው። የተናገረው በአደባባይ ነው የተናገረው፣ ሶሻል ሚዲያዎች ላይ አለ። ምንም ውግዘት አልደረሰበትም። ለምን ብንል ተሳስቶ ቢሆን ኖሮ እንደ አቡነ ገብርኤል ሊወገዝ ነበር። ስላልተሳሳተ ነው ማለት ነው። ማንም ቲክቶከር ማታ ላይ ቲክቶክ ከፍቶ ዶክተር ዘበነን ማውገዝ አይችልም። ማውገዝ የምትችለው ቤተክርስቲያን እውነቷ ነች። አሁን የወንድማችን ልክ ነው ዶክተር ከተናገረማ ቢልም አይ ተሳስቷል ቢልም ማንነቱ የማይታወቅ አንድ ግለሰብ ነው። ምንም ለውጥ አያመጣም። እኔም እንኳን እሱ ብቻ ሳይሆን እኔም ብናገር በዶክተር ዘበነ ላይ የማመጣው ለውጥ የለም። የሐሰት ትምህርቱን አፈርስ ይሆናል እንጂ የሰውየው ክህነት ላይ የማመጣው ምንም ለውጥ የለም። ስለዚህ እሱ ሲናገር ተሳስተሃልም ልክ ነህ ማለት የምትችለው ቤተክርስቲያን እውነቷ ነች። ቤተክርስቲያኒቷ ከልምዷ በእንዲህ አይነት ፖስት ያሉ ሰዎች ከተሳሳቱ ብቻ ወጥታ ኖ ትላለች። ዶክተር ዘበነ ብቻ ሳይሆን መምህር ያው ስማቸው እዚህ ጋር አለ እያነበብኩ ላውራ። መጋቢ ሐዲስ ቦልድ አድርጌ ላውራ አእምሮ ዘውዴ የተባሉት እኚህ ደግሞ የቤተክርስቲያኒቷ መጋቢ ናቸው። ተራሱ አይደሉም። አሁንም ደግሜ ይናገራሉ። ያምያምዛም ከላይ ኮንዲ ብሏል እያልን ያመጣን የማን ወሬ ለቃቅመን አይደለም ያመጣ ነው። እነዚህ ትልቅ ፖስት ያላቸው ሰዎች ናቸው። የተናገሩት ነገር የቤተክርስቲያኗ አፎች ስለሆኑ የቤተክርስቲያኗ ትምህርት ነን ብለን ለማመን እንገደዳለን። አይ ካላችሁ ኑና እንግዲህ ስልጣኑ ካላችሁ አውግዟቸው እኮ ችግር የለም። ዶክተር ዘበነ ስላለ ነው እንዴ ተሳስተዋል የምትሉ ከሆነ ማንም እየተነሳ ካህናቶቻችሁን የሚያወግዝ ከሆነ ይኸው ቤታችንን ከፍተናል፣ ኑና አውግዟቸው። እኛ እኮ ተስማምተን አይደለም ከእነሱ ጋር እዚህ ጋር ያስተጋባን ያለ ነው። እኛ ገድል መጽሐፍ ቅዱስ ነው ብለን እኛ እናምንም እኮ። እናንተ ግን የማመን ግዴታ አለባችሁ መምህራኖቻችሁ ስለሆኑ። ፓስተር አይደለም የተናገረው፣ የእኛ ሰው አይደለም የተናገረው፣ የእናንተ ሰው ነው፣ ክህነት ያለው ሰው ነው፣ ያልተወገዘ ሰው ነው የተናገረው። አሁን ጭራሽ ደግሞ መጽሐፍቶቻችሁም ተናግሯል፣ ኤርሚያስም ያሳየናል። ስለዚህ ባጭሩ ምንድን ነው እያልን ያለ ነው? ገድል በከፈትን ቁጥር ያው እንግዲህ ተነሳባቸው ገድል ከፈቱ አትበሉን። መጽሐፍ ቅዱስ ነው የከፈት ነው ለእናንተ። ቅድም ዳኒ ሲያሳየ የነበረው መጽሐፍ ቅዱስ ነው፣ ለእኛ አይደለም። ለእናንተ ግን መጽሐፍ ቅዱስ ነው። አይ አይደለም ካልክ አንተ ለማውገዝ ማነህ? ከዶክተር ዘበነ ትበልጣለህ? በእሳቸው ክህነት ላይ አንተ አስተያየት መስጠት ትችላለህ? አትችልም። አንተ ቤተክርስቲያን አይደለም፣ አንተ ሲኖዶስ አይደለም። አንተ የተሰጠህን አሜን እሺ ወዴት ብለህ መቀበል ነው ያለብህ። መብት የለህም አንተ። ሰውየው ሊሳሳቱ ይችላል ዶክተር ዘበነ። አንተ ግን አይደለም ተሳሳትክ የምትለው፣ ቤተክርስቲያኒቷ ነች ተሳሳትክ የምትለው። እስክትለው ድረስ ግን የተናገረው ነገር በመረጃነት ያገለግላል። ይህን ይመስላል በቃ ያለው ነገር። ስለዚህ ገድል በተከፈተ ቁጥር ጸጥ ለጥ ብለህ ትሰማታለህ። መጽሐፍ ቅዱስ ነው ብለህ እስቲ ከቻልክ ከመጽሐፍ ቅዱስ ማለት አትችልም። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ብለው እንደዚህ ነው የተናገሩት። ሰውየው ቃል በቃል ላሰማችሁ ይችላል። አሁን ጊዜ ላለመውሰድ ነው እንጂ የምትፈልጉ ካላችሁ እኔ እዚሁ ቲክቶክ ላይ ገብታችሁ ወደ ታች ዝቅ ብላችሁ ሰማያዊ ርዕስ ያለው ሰማያዊ በጥቁር ርዕስ ያለው ገድል መጽሐፍ ቅዱስ ነው የሚል ቪዲዮ ታገኛላችሁ። ሂዱና ስሙት። አንድ ሰው አይደለም የተናገረው፣ ከአንድም ሁለት ሰው ትልቅ ፖስት ያላችሁ ተናግሮታል። ይሄ ሁሉ እኛ ለገድል ካለን ፍቅር ነው አይደለም። እናንተ ቤተክርስቲያን ግን ለገድል ፍቅር ብቻ ሳይሆን ገድልን የማስተካከል የድፍረት ንግግር ተናግረዋል ከመጽሐፍ ቅዱስ እኩል። አሁን እንቀጥላለን ማለት የፈለግነውን ስንከፍት ሳትወድ በግድህ ተሰማታለህ፣ ትቀበላታለህ። መጽሐፍ ቅዱሳችን ብለህ ትቀበላታለህ። ምርጫ የለህማ። ምርጫ ከእኔ ነው እንጂ ማውገዝ የምትችለው ካህንን ማውገዝ አትችልም። እኔ ላይ ነው አንተ አሁን መብት ያለ መብት ስለም የመሳደብ እንትን ያለ ማለት ነው። ገቱ ያለህ ድፍረቱ ያለህ። እስኪ ወንድ ቆምን አናስብረው። ሀሳብ አንፈልግም። ውይይት ላይ ነው ሀሳብ አንድ ነገር ደጋግም እንትን እያልክ ነው። ተረጋጋ። አዎ ተደጋግሞስ መች ገባችሁ ወዳጄ? እናንተ እኮ ተደጋግሞም ከገባችሁ ነው። እናንተ ራችሁ ያልገባችሁ እንጂ እኛ ምናምነው አሁን ዳኒን ያቋረጥኩት ከዳኒ ጋር ትቀጥላለህ። ዳኒ ያለ ዳኒ አሁን ገድልን የፈለከውን ትከፍታለህ። በቃ አንተን ተናገሩ ማለት ያው ማንን ተናገሩ እንደሆነ አስታውሻለሁ። ቴንክ ዩ አመሰግናለሁ። ቴንክ ዩ ዳግሻይ የላኩልን። ኦኬ ቪዲዮ ሰርተህበታል። አንድ ቪዲዮ እኔ ሁሉም ሰው እንዲረዳው ያልነው ያለ ማስረጃ እንዳልሆነ ያው አለ እኔ ጋር ያው ፊት ለፊት አዘጋጅቼው ነበር ጊዜ እንዳልወስድ ነው። የሰው ሁለት ደቂቃ እሱ ላይ ጥያቄ የግለሰብ ፖይንት ኦፍ ቪው ሀሳብ ግለሰብ ተረጋጋ። ግለሰብ አይደለም ይዘን የመጣ ነው።
እሺ ዳግሻይ እሺ ይኸው ላሳየህ። ግድቪ ትልቁ ላይ አድርጉኝና አሳይቻችሁ ቀጥል። ዳኒ እሺ ግለሰብ አይደለም ወንድሜ፣ ክህነት ቤተክርስቲያኒቱ የተሰጠችው የቤተክርስቲያኒቱ አፍ ያልተወገዘ በዚህ ንግግሩ በቃ እስኪወገዝ ድረስ እንደ ቤተክርስቲያኒቷ ትምህርት የመውሰድ መብት አለን። እንግዲህ አንተ በግልን እና አንቺ በግልሽ እንደመተሽ ማውገዝ ትችላለሽ። እሺ ይኸው ቪዲዮ ከዛ ዳኒ የተረከበኛለሁ። ኦኬ ድምፁን ቀፍል አድርግና ኦኬ መጻሕፍት አሉ ዳጊ ወይ ከፍቼልሃለሁ እኮ ድንገት ስራ ላይ እኮ ኦ ነው እንዴ? እኔ እኮ በጣም የሚገርምህ እሺ፣ ለምንድን ነው ዲሌ ሆኖ ላለው? አንተም ከፍተህ ነው እንዴ? እሺ በቃ አንተ ስራ ላይ ስለሆንኩ ዳኒ ይቀጥሉ። ኤርሚ እሺ ያ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ሀሳብ መስጠት ይቻላል። ሰማ ነው እና ይኸው እንደዚህ ብለዋል። ኤርሚያስ ወይ ጊዜ ስጠኝ ወይ ያ ስጠኝና ሪፍሌክት አድርገን ስለቆየ ችግር በቃ ስለቆየ ችግር የለም። ቀጥል አንተ። ያ ቴንክ ዩ እንደውም በትዕግስት ጠብቀናል። ቴንክ ዩ። ከየት ነው ግን ለህዝቡ የምትናገረው ከየት እንደሆነ እንዲያውቁ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን። ያ ቴንክ ዩ። ቀጥል። ረጅም ሰዓት ስለጠበቅ ቴንክ ዩ ኤርሚ። ወደ ዋናው ርዕስ አንተ ወደ ለጠፍከው ከመግባቴ በፊት እንደዚህ መጨረሻ ላይ የተነሳውን ሀሳብ መልስ ልስጥበት። ሁለቱም የተናገሩት መምህራን ሀሳባቸው ግልጽ ነው። ኤርሚያስ በእርግጠኝነት አንተ ገብተዋል። ዳጊ ግን ገድል ማለት መጽሐፍ ቅዱስ ነው፣ ገድል ሲከፈት መጽሐፍ ቅዱስ ተከፈተ የሚለው ሀሳብ ስህተት ነው። እሱን ለማለት ፈልገው አይደለም። እነዚሁ መምህር የጠቀሱት ገድል አዋልድ መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚወለዱ ናቸው፣ አባታቸው መጽሐፍ ቅዱስ ነው እያሉ የተናገሩ ነው። ስለዚህ ገድልና መጽሐፍ ቅዱስ በምንም አይነት ሁኔታ አንድ ሊሆኑ አይችሉም፣ የሚተካከሉ አይደሉም። ግን ቅዱሳት መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚቀዱ ናቸው፣ አዋልድ ናቸው፣ የመጽሐፍ ቅዱስ ልጆች ናቸው የሚል ሀሳብ ነው የተናገሩት። መጽሐፍ ቅዱስም ገድል ነው ያሉበት ምክንያት በመጽሐፍ ቅዱስ ላይ ገድላትን ስለምናገኝ ነው። ገድል ማለት የአንድ ቅዱስ አባት ታሪክ የክርስትና ጉዞ ነው እና በመጽሐፍ ቅዱስም የብዙ ቅዱሳን የሐዋርያትን የነቢያትን ታሪክ ስለምናገኝ ከዚህ የተነሳ መጽሐፍ ቅዱስ ላይ ገድል እናገኛለን ብለው መናገራቸው ከዚህ የተነሳ ነው። ገድልና አዋልድ መጽሐፍት ላይ እነዚህ መጽሐፎች ላይ ሀሳብን እንድንይዘው እነኚህ ከመጽሐፍ ቅዱስ ውስጥ ወጡ የተባሉ ገድላትና ታምራቶች እንዲሁም ድርሳናቶች መጽሐፍ ቅዱስን ይመስላሉ፣ እንደ እግዚአብሔር ቃል ቅዱስ ናቸው ብለህ ታምናለህ? ታምናለህ? በቃ እሱን ነው ማመንን ነው የምፈልገው። እሱ እኮ በቃ አሁን ከእግዚአብሔር ቃል ውስጥ አንድ ነገር ማስመር ያለብን ነገር ቤተክርስቲያናችንም ውስጥ ኦልሬዲ ሊቃውንት ማነው ፓትርያርካችን ተናግረዋል አይደለም? በቅዱስ ሲኖዶስ የሚመራው ፓትርያርካችን በቅዱሳት መጽሐፍቶች በእነዚህ አዋልድ ላይ ስህተት ይገኝባቸዋል። ስህተት ሊኖር ይችላል። ስለዚህ ስህተት በምን ምክንያት መጣ? በብዙ ምክንያት። አንዱ በትርጉም ስህተት ምክንያት፣ ሌላው ለገንዘብ በሚል በብዙ ምክንያት ሊመጣ ይችላል እና ይህንን ስህተት ያለባቸው መጽሐፍት የማረም ኃላፊነት ለሊቃውንት ጉባኤ ተሰጥቷል። ሊቃውንት ጉባኤ ወደፊት ጊዜ በወሰደባቸው ሊስተካከል ሊታረሙ ይችላል። ፍጹማን ናቸው የሚል የቤተክርስቲያን አስተምሮ የለም ልልህ ፈልጌ ነው። ግን አሉ ትክክለኛ ተክለ ሃይማኖት ትክክለኛ መጽሐፍ ነው ወይስ መጽሐፍ አይደለም? ገድለ ተክለ ሃይማኖት ትክክለኛ መጽሐፍ ብዬ አምናለሁ ብለህ ታምናለህ? ጥሩ እሺ። ዋናው እሱ ነው፣ ማመን ነው የምንፈልገው፣ ማመንን ነው። እሺ ተክለ ሃይማኖት የኃጢአት መዳኛ ነው?
የኃጢአት መዳኛ በቤተክርስቲያናችን አንድ ነው። ከኃጢአት ስርየት የምናገኝበት እሱም ክርስቶስ ኢየሱስ ነው። የእሱን ስጋ የእሱን ደም በልተን የኃጢአት ስርየት እንደምናገኝ ቤተክርስቲያናችን የዕለት ዕለት አስተምሯ ትምህርት ነው። እኔ ጥያቄን ዘለልከው ተክለ ሃይማኖት ነው ያልኩህ እና ሌላ አልጠየቅኩም። ተክለ ሃይማኖት የኃጢአት ማስተሰሪያ ነው ወይ ያልኩህ ወዳጅ? እኮ መልሱ ካልገባው ያልተረዳኝም አልሰማኝም። የኃጢአት ስርየት የምናገኝበት የዘላለም ሕይወት የምንወርስበት አንዱ ጌታችን አምላካችን ኢየሱስ ክርስቶስ ነው። እኔ ተክለ ሃይማኖት ነው የጠየቅኩህ፣ ስለ ኢየሱስ አልጠየቅኩም። ተክለ ሃይማኖት ኢየሱስ ነው እያልኩ እኮ መልስ እየሰጠሁ የኃጢአት መማት መልስ እኮ እየሰጠሁ ነው ዳንኤል። እኔ የጠየቅኩህ ተክለ ሃይማኖት ነው ወይስ አይደለም ስለ ነው ወይ አይደለም ነው የምትለኝ። ስለ ኢየሱስ ስታወራ የጠየቅኩት ጥያቄ ስለ ኢየሱስ ሲሆን እነሱ የምታወራኝ እኔ የጠየቅኩት ስለ ተክለ ሃይማኖት ነው። ተክለ ሃይማኖት ካልሆነ አይደለም ተክለ ሃይማኖት የኃጢአቴ መድኃኒት አይደለም ነው የምትለኝ። ለነፍሴ መድኃኒት አይደለም የምትለኝ ቃል በቃል ነው እንደሱ ነው የምትለኝ። ብራዘር የሚሰማ ሰው እንዲረዳ ማለት ነው። ካላፈርክበት ይቅርታ። አላፍርበትም። ተክለ ሃይማኖት ቅዱስ ጻድቅ እግዚአብሔር ምረጣቸው ክርስቶስን የመሰሉ ሐዋርያ አባት ናቸው፣ እናከብራቸዋለን። የኃጢአት መድኃኒት ግን ክርስቶስ ኢየሱስ ነው እያልኩ ነው እንጂ ተክለ ሃይማኖት አይደለም። አዎ እስኪ ንገራቸው ለሚሰማ ሰው ተክለ ሃይማኖት የኃጢአቴ መድኃኒት አይደለም በላቸው። ተክለ ሃይማኖት እግዚአብሔር ምረጣቸው እግዚአብሔር ያከበራቸው ክርስቶስን የመሰሉ ሐዋርያ አባት ናቸው። የኃጢአት ማስተስሪያ የኃጢአት መድኃኒት ግን አንዱ ኢየሱስ ክርስቶስ ነው። ይህ ቤተክርስቲያን መድኃኒት አይደሉም፣ የኃጢአቴ ማስተስሪያ መድኃኒት አይደሉም በል ለሚሰማ ሰው። አሁን ቅድም እዚህ መጽሐፍ ላይ የተጻፈውን እዚህ ገር ላይ የተጻፈውን ያስነበብክ ሰምቼው ነበር። እኔ እሱን አልጠየቅኩም ብራዘር። የአንተ ችግር የብዙዎቹ ችግር ግን የለም። ችግሬን በኋላ አንድ ነገር የተጻፈ ይኸውልህ ሰማኛ ችግሬን በኋላ ሳይሆን ይኸውልህ መልስ ካልሆነ ያልሆነውን ነገር ለመናገር ሰው ድፍረት ያጣል ብዬ አላስብም። ለመደበቅ ስለሚፈልጉ ቆይ ሮያሌ አንዴ እንጨርስ። ከኤችዲ ጋር እንጨርስ። መጣ ኤችዲ። ኦኬ እሺ፣ ተመልሶ መጣ። እሺ ኤችዲ በድጋሚ እንኳን ደህና መጣ። የሆነውን ነገርከን፣ ያልሆነውን ለመናገር ግን ከበደ። ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም በለን እስቲ። ምንም በዚህ እኮ ምንም እናፍርን ሆኖ አይደለም ግን በለው ነገርኩህ እኮ አንዱን የኃጢአት ስርየት የምናገኝበት ጌታ ድንቅ ኃያል የሆነውን ገናናውን አምላክ ስሙን ነገርኩህ እኮ። ኢየሱስ ይባላል። ስለ ጌታማ ነገርከኝ፣ ስለ ተክለ ሃይማኖት እሱን ከነገርኩህ ይበቃል። በቂ መልስ ነው። ግን አሁን ወደ መጽሐፉ እኔ አልጠየቅኩም ብራዘር። ያልተባለ ያልተጻፈ ለምን ትላለህ ነው ወዳጄ። እኔ አሁን ስለተጻፈ ሳልተጻፈ አልጠየቅኩም። ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም፣ ለነፍሴ መድኃኒት አይደለም ብለህ ንገረን። ተክለ ሃይማኖት የኃጢአት ማስተሰሪያ አይደሉም አንተ እንዳልከው። እኔ ስላልኩት አለም አንተ ያልከውን ነው እኔ የጠየቅኩህ። እኔ መች አልኩኝ? እኔ አላልኩም እኮ እኔ እኮ ነገርኩህ አይደል እንዴ? እኔ ስለ አንተ የጠየቅኩህ አንተ ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም ብለህ ተናገር። መች አልኩና ነው እንደዚህ በል የምትለኝ? ያላልኩትን ነገር ለምን በል ትለኛለህ ነው እንደ ቤተክርስቲያን ትምህርት። ቆይ ወዳጄ አንዴ አየህ፣ ለመደበቅ እንደምትፈልግ ነው የሚያሳየኝ። ምንም መደበቅ የለም፣ ይሄ ግልጽ ነው። ግልጽ ከሆነ እየሰማንህ ነው። እና ተክለ ሃይማኖት የነፍሴ መዳኛ የኃጢአቴን ማስተሰሪያ አይደለም በለው። ለምን እልሃለሁ? ያላልኩትን ለምን በል ትለኛለህ እንዴ? ነው ብለህ ታምናለህ ማለት ነው። ተክለ ሃይማኖት የነፍስህ መዳኛና የኃጢአትን ማስተሰሪያ ነው ብለህ ታምናለህ ማለት ነው። አሁን ጥሩ ጥያቄ፣ አሁን ትክክለኛው ጥያቄ አመጣ። መጽሐፉ ላይ ገድሉ ላይ ያለውን ነገር ይዘህ ነው ይህን የምትጠይቀኝ? አልጠየኩም። ገድሉ ላይ የተባለው እሱ ላይ አንብበ ያለ ለምንድን ነው you go around the bush ከፍተኛ ነገር እናውራ እኮ መልስ ልሰጠህ እኮ ነው። እንዴት እንደሚፈታ ቅድም ያነበብከውን የገድል ክፍል እንዴት እንደሚፈታ እንዴት እንደምንረዳው እንድታውቀው ይነግርህ ነውና መስማት ፈቃደኛ ከሆነ እኔ እምነትህን የጠየኩት ብራዘር፣ ገድሉን አልጠየኩም። ገና መች ገባን? እምነቴን ነገርኩህ እኮ እምነቴን በምንድን ነው የምታምነው? ነገርኩህ። አልነገርከኝም። ራስህን ደበክ እንጂ አልነገርከኝም። አልደበኩም እኮ እንዳልደበከኝ ለጽፌ ላሳይ ነው። አንዴ ለህዝቡ እየጻፍኩኝ ላሳይ፣ አለመደበቅን እንድናየው ማለት ነው። አለመደበቅን እንድናየው ይኸው
ልጽፈው ነው። ከዛ አልደበኩም ብሏል ወዳጃችን። ይኸው እሺ፣ አይም ሶሪ። እሺ ምንድነው እያለን ያለው ወዳጃችን? በፍጹም እኛ ቤተክርስቲያን ውስጥ የኃጢአት መድኃኒት ከኢየሱስ ውጪ የለም እያለን ያለ ይኸው እውነት። እሺ 100% ብለህ 1000% ብለህ ጻፍበት ካጠገቡ። እሺ ይኸው ልጽፍልን። የኃጢአት መድኃኒት ከኢየሱስ ውጪ የለም ማለት። እሺ የለም ማለት ከዛ ተክለ ሃይማኖትንም ጠየቅኩት ደግሜ። ይኸው አሁን ይሄ ቃል ትክክል መሆኑን እንድናውቀው ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? መልሱን የመጀመሪያው ጽፈት ጽፈዋል። የኃጢአት መድኃኒት አንብብልኝ አንድ ጊዜ ጻፍ ከሆነ ተክለ ሃይማኖት እኮ ለሱ መልስ የሚሆነው መጀመሪያ ጻፍ ከሆነ አንብበው። ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም እኮ ለሱ መልስ እንዲሆነ አንብበው አንዴ መጀመሪያ ጻፍ ከሆነ ጽሁፍ ይሄንን ይኸው የኃጢአታችን መድኃኒት ከኢየሱስ ውጪ የለም ማለት በቃ ተመለስ። አሁን እኔ አልታገልም ብራዘር። ይሄው ይሄ ነው ጥያቄ። አሁን የጠየኩ ይሄንን ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ኦልሬዲ እኮ መጀመሪያ ጽፈዋል። መልሱን እኮ ጽፈዋል። ወዳጄ ስለ ተክለ ሃይማኖት ከኢየሱስ ውጭ ክርስቶስ ውጭ የለም ተባለ። 4 ነጥብ እኮ። ስለዚህ በለኛ አሁን ጥያቄ ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ከኢየሱስ ውጭ የለም ከተባለ በቃ ሌላ የለም። የኃጢአት መድኃኒት ከክርስቶስ ውጭ የለም። ጥያቄ ተክለ ሃይማኖት መድኃኒት ነው ወይስ መድኃኒት አይደለም? ቃል በቃል እንድትለው ነው ፈልገው። አይደለም አላለቀም። እኔ ስለ ተክለ ሃይማኖት ነው አይደለም ማለት። እሺ አይደለም። እሺ የነፍስ መድኃኒት ነው ወይስ መድኃኒት አይደለም? ተክለ ሃይማኖት የነፍስ መድኃኒት ክርስቶስ ኢየሱስ ነው አልኩህ እኮ። ተክለ ሃይማኖት ኢየሱስ ጋር ሄደህ አትደበቅ ብራዘር፣ አትደበቅ። ምንም ደበቀው ነገር የለም። የጠየቁት ተክለ ሃይማኖትን ነው። ተክለ ሃይማኖት የነፍስ መድኃኒት ነው። ዋናው ጋር ነኝ እዚህ ያሉትን ሰዎች መመለስ ያቃተው ዋናው ስለሆነ ነው ብራዘር፣ መመለስ ያቃተው ዋናው ስለሆነ ነው። ተክለ ሃይማኖት የነፍስ መድኃኒት ነው ወይስ መድኃኒት አይደለም? የነፍስ መድኃኒት ክርስቶስ ኢየሱስ አይደለም። ክርስቶስ ኢየሱስ ነው፣ ተክለ ሃይማኖት አይደለም ብለህ ጻፍ። አይደል ውረድ። እሺ ለኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ተሰጥቷል ወይስ አልተሰጠም? ለምን ለኃጢአት ማስተሰሪያ መማፀኛ የሚሆን የመቃብር ስፍራው ተሰጥቷል ወይስ አልተሰጠም? የተክለ ሃይማኖት እያደከምከኝ ነው አልኩ እኮ መጀመሪያው ላይ ኦልሬዲ ጽፈዋል። የኃጢአት መድኃኒት ከኢየሱስ ተለማመጥ ብራዘር። እኔ የለም አልኩ እኮ ሌላ የለም ከተባለ ለምንድን ነው እንደዚህ ያልክ እየዘረዘርክ የምታየው? በለው ብራዘር በለው፣ የሚሰማ ሰው አለ። የተክለ ሃይማኖት የመቃብር ስፍራ ለኃጢአት ማስተሰር ዋናው ላይ ነኝ። በጣም ዋናው ላይ ነኝ ብራዘር፣ ዋናው ላይ ተክለ ሃይማኖት ዋናውን የመጀመሪያ ላይ ጽፈዋል። ለኔ ነው መጥቶ ዋናው የትኛው እንደሆነ ላሳየህ እኮ ነው። ተክለ ሃይማኖት የመቃብር ስፍራው ለኃጢአቴ ማስተሰሪያ ተደርጎ አልተሰጠኝም ብዬ ልጻፍ? አይደለም ይሄ እኮ ምንም ማንም የሚጠቅም አይደለም። ይሄ ወደ ርዕሱ ጉዳይ ወደ ዋና ጉዳይ እሱን ተወው ብራዘር። አልተሰጠም ብለህ ንገረኝ ብራዘር። አፍጥ ነው። እሺ አልተሰጠም። ብራቮ። ይሄ እኮ ጥሩ። አይዞህ ብራዘር እንዳትረሳ። ዛሬ የመጣ ትምህርት አይደለም። ከድሮ የነበረ የቤተክርስቲያን ትምህርት ነው። የጥንት ትምህርቱን ልናየው ነው። በቃ ቴንክ ዩ በጣም ቴንክ ዩ። ሮቤ ሚዩት አድርግ። ምንድን ነው የምትለው? ሚዩት አድርግ። ሚዩት አድርግ። ሚዩት አድርገህ ሮቤ። ቴንክ ዩ። እሺ ያው አሁን ለእኛ ይህ አባታችሁ በአማላጅነቱ ኃጢአታችሁን የሚያስተሰርይላችሁ በጸሎቱም ከኃጢአታችሁ የሚያነጻችሁ መማጠኛ የሚሆነውንም ይህንን የአባታችሁን የመቃብር ስፍራ ሰጣችሁ ይላል። የምን ስፍራ? የመቃብር ስፍራ። ሆልዶን እሱ ብቻ አይደለም።
በደንብ እናጠረዋለን። የቃላት ጨዋታ እንዳታረገው። ይኸው ሳንጠራጠር ወይ ደግሞ እናንተ ሳትጠራጠሩ በቃል ኪዳናችሁ አምናችሁ ሚዩት አድርገው። ሚዩት አይደለም አንተ ገድሉን በምትረዳበት ነገር ሳትጠራጠሩ በቃል ኪዳኑ አምናችሁ መጠጊያችሁን እርሱም የኃጢአታችሁ ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረው በዚህ በጻድቁ በአባታችሁ ምድር የተሰጠው የመቃብር ስፍራ የምን እንዲሆን የኃጢአት ቤዛ ምንድን የተሰጠው መቃብር። ያው መማፀኛ የሚሆን መቃብር ስፍራ የተክለ ሃይማኖት። ይኸው የተክለ ሃይማኖት። አንተ ምን አልከ? በኦርቶዶክስ የመቃብር ስፍራ ቤዛ እንዲሆን የኃጢአት ማስተሰሪያ እንዲሆን አልተሰጠም ብለሃል። አሁን እድሉን ስጠኛ ብለህ ቀጥል። አዚስት እንዳብራራው ተመለስ፣ ገድሉ ላይ ተመልከት። አሁን ትልቁ የእናንተ ችግር ቃል በቃል የመውሰድ ነገር ነው። ማለት ለመጽሐፍ ቅዱስም አንድን ቃል ብቻ አንስቶ ይህ ማለት ይሄ ነው ብሎ ሌላ ትርጉም ሌላ ማብራሪያ አለማግኘት፣ ማብራሪያ ማግኘት አለመፈለግ። አሁን እኮ ላብራራል እንዴት እንደሆነ ልነግርህ ነው። ስማኛው በተክልዬ ቤተክርስቲያን ውስጥ መቃብራቸው ባለበት ገዳም ውስጥ ቤተክርስቲያን ውስጥ የእግዚአብሔር ቃል ይነገራል። የክርስቶስ ኢየሱስ ስጋና ደም ይፈተታል። ዕለት ዕለት ቃሉ ይነገራል። የእግዚአብሔር ቃል ይሰበካል። ስብሐተ እግዚአብሔር ይቀርብበታል። ይህ ለነፍስ መድኃኒት ነው። ከምንም በላይ የክርስቶስ ስጋና ደም ሁል ጊዜ የሚፈተትበት ነው። ለክርስቲያኖች ላመኑት የሚቀርብበት በንስሐ ተዘጋጅተው ራሳቸውን በንስሐ ለመለሱ ሰዎች ኃጢአት ይቅርታን የሚያገኙበት የክርስቶስ ስጋና ደም ሁል ጊዜ ምን ይላል? በቅዳሴው ላይ ይፈተታል፣ ይዘጋጃል። ማስረጃ አንተ። ስለዚህ ከዚህ የተነሳ ማስረጃ አንተ አትዋሽ። ሄደህ ተመልከታ። ተክልዬ ገዳምና ደብረ ሊባኖስ ሄደህ ስማ፣ ቃሉን ስማ፣ አድምጥ። በፍጹም አይዞህ ወዳጅ፣ እንዲህ ካልዋሸ በስተቀር ልታልፈው አትችልም። በደምብ አልዋሸሁም። ይሄ ውሸት መሆኑን ላሳይ። አሁንም ያለው እውነት ነው። ይኸው ብራዘር፣ ማየት ማመን ነው ብራዘር። አይዞህ ወዳጅ፣ እኔ በማስረጃ ነው፣ ምንም በመጽሐፍ እኮ ነው እያወራህ እኮ። ትርጉምን እኮ የነገርኩህ ነው። ምን ለማለት እንደሆነ እንግዲህ እየነገርኩህ ነው። ቃል በቃል መጽሐፍቶች ትርጉም አላቸው እያልከን ያለው? አዎ ኦፍኮርስ፣ መጽሐፍ ቅዱስ ትርጉም እንደሚያስፈልገው መብራት እንደሚያስፈልገው ታምናለህ አይደል? እሺ፣ እንደዚህ ብሎ የተረጎመ የቤተ ክርስቲያንን አንድ የተርጓሚ መምህር ወይ ደግሞ የተርጓሚ መጽሐፍ አንድ መጽሐፍ ግለጽ። ሄደህ ጠይቅ። ከአንድ መምህር ሄደህ መልሱ ሊሆን የሚችለው ሄደህ ጠይቅ ነው። አዎ እኮ ሄደህ ጠይቅ አልኩህ። እንደዚህ ነው መዋሸት ያለብህ። ምክንያቱም ተክለ ሃይማኖት ተክለ ሃይማኖት ቃል ኪዳን ተቀብሏል ወይስ አልተቀበለም? ተቀብሏል እንጂ። ምን አይነት ቃል ኪዳን የተቀበለው? አሁን የምታነባቸውን ገድሉ ላይ ያሉትን የተጠቀሱትን የመቃብሩ ስፍራው ለኃጢአተኛ መማጠኛ እንዲሆን ሰጥቶታል ብለህ ታምናለህ ወይስ አታምንም? ትርጉሙን እየነገርኩ ነው። ቅድም ባልኩ እኔ ሰጥቶታል ብለህ ታምናለህ ወይስ አታምንም ያልኩህ ትርጉም አልጠየቅም። አምናለሁ አልኩህ እኮ። ኦኬ፣ ይህ የተክለ ሃይማኖት የተሰጠው ቃል ኪዳን በሁሉም ቤተክርስቲያን ይሰራል ማለት ነው? የተለየ ቃል ኪዳን አለ የሚሰጠው ለተክለ ሃይማኖት? ነገርኩህ እኮ። ለሁሉም ይሰራል ብለህ ታምናለህ ወይ? የተለየ ተክለ ሃይማኖት የተሰጠው ቃል ኪዳን ነው ወይስ አይደለም? የተለየ ማለት እንግዲህ ቃል ኪዳን ሲገባለት ተክለ ሃይማኖት በተለየ መልኩ የመቃብር ስፍራው ለኃጢአተኞች ለበደለኞች ማስተሰሪያ ይሆን ዘንድ የሰጠው ቃል ኪዳን ነው ወይስ አይደለም? ገድሉ ላይ ያለውን ነገር ነው እንግዲህ እየነገርክኝ ያለሁት። አዎ አልኩህ እኮ። አሁንም እየተደበክን ያለው የተለየ ነው ወይስ አይደለም ነው ያልኩህ እኮ። በግልጽ እኮ እየነገርኩህ ነው። አንዴ ሳታቋርጥ የምትሰማኝ ከሆነ
ወጥ የሆነውን የቤተክርስቲያን ትምህርት እኔ የተማርኩትን እኔ ስለ ቤተክርስቲያን ትምህርት አልጠየኩም። የተሰጠው ቃል ኪዳን አንድ የቆንድምነት ኤችዲ ለምን ውይይቱን ለምን አሰልቺ እንዲሆን የምታደርገው? ኤችዲ ቅድም ታግሰ ተቀመጥክ። ታግሰ በመቀመጥህ ቴንኪዋልንህ አሁን ይገባል ስጠኝ ብሎ ይገባል። እሺ ማውራት አለብህ። ረጅም ሰዓት ከቆየው አልኩ። አሰልቺ የሚያደርገው ምንድን ነው? ጥያቄውን ሲጠይቀ ጥያቄውን ሰምተዋል። ለጠየቀ ጥያቄ ግን የሚመጠን መልስ አይደለም የምሰጠው። አሰልቺ የሚያደርገው ምንድን ነው? አንተ ጥያቄ ሲጠይቀው ጥያቄውን ሰምቶህ ለጥያቄ የሚመጠን መልስ ካልሰጠው እዚህ የሚሰማውን ትውልድ አሰልቺ አድርገው ሰው ተሰልችቶ እንዲሄድ ነው የምትፈልገው ማለት ነው። ከዚህ ይልቅ የጠየቀህን ጥያቄ በደንብ ስማው። ለጠየቀ ጥያቄ ተገቢ መልስ መስጠት፣ ቁርጥ ያለ መልስ ማለት ነው። ወደ ርዕሱ መሄድ እንችላለን። አንተ ወደ ርዕሱ ነው እየሄድን ያለን። ርዕሱ ላይ እኮ ወደ ለጠፍክበት እኮ ታዲያ እሱ እኮ ነው ቅዱሳኖቻችሁ ማን የቀደሳቸው በማን የቀደሱት ነው። ከዛ መካከል አንዱ ተክለ ሃይማኖትን የተነሳው ልብ በል ቆይ፣ ተክለ ሃይማኖትን ቅዱስ ብላችሁት ታምኑ የለም በማን የተቀደሱት ብሎ የሚለው በማን የተቀደሰው ተክለ ሃይማኖት ብሎ የሚለው እሱ ነው እያወራን ያለ ነው። ስለዚህ ከተክለ ሃይማኖት ጋር በተገናኘ ቃል ኪዳን ሰጠው ተቀድሷል፣ ለጌታ ዋጋ ሲከፍል ምናምን ነገር ብላችሁ ምትሉት ስላለ ከወንድምነት ጋር ጨርሱና በዚህ ላይ ከዛ ወደሚቀጥለው እንሄዳለን። ሌሎች ሞገኖች ስላሉ ማለት ነው። ቴንኪው። አሰልቻ ታርጉት። ለጠየቀ ጥያቄ መልስ ነው። ወንድምነት ቀጥሉ። ቴንኪው። እሺ ተክለ ሃይማኖት የተለየ በስፍራው የተለየ ቦታ የተለየ ቃል ኪዳን አልተሰጠውም እያልከን ያለው ባጭሩ ወይ ተሰጥቶታል? በቦታው ቃል ኪዳን ተሰጥቶታል። አዎ ተሰጥቶታል። የተለየ ማለት ነው አይደል? ተሰጥቶታል። አዎ ሄዶ በተክለ ሃይማኖት የመቃብር ስፍራ ላይ የሚኖር ሰው የተለየ ነገር አለው ማለት ነው አይደል? እሺ አዎ እርግጠኛ ሆና ማለት ነው። አዎ ሊትራሊ ግን እኮ እያልኩ ነው። አሁን ወደ ቤተ ላይክ ትርጉም ያስፈልገዋለሁ። ትርጓሜ ያስፈልጋቸዋል። ገድላት መጽሐፍ ቅዱስ ገድላት መጽሐፍ ቅዱስ እግዚአብሔር መጽሐፍ ማብራሪያ ትርጓሜ እንደሚያስፈልገው ሁሉ አዋልድ መጽሐፍትም ትርጓሜ ያስፈልጋቸዋል። ስለዚህ አሁን ላይ ቅድም ያነሳቸው ነጥቦች ገድሉ ላይ የተጠቀሱት ነገሮች የኃጢአት ስርየት የሚገኝበት ቃል ኪዳን እግዚአብሔር ለቅዱሳን ቃል ኪዳን የሚገባው ከፍቅሩ ከቸርነቱ የተነሳ ነው። ሰውን መማር ስለሚጠየቁም እሱ ለእግዚአብሔር ቃል ኪዳን ገድሉ ላይ ያሉት ነገሮች የመቃብር ስፍራውን ባልከው ነገር በሙሉ በዛ ገዳም በዛ ስፍራ ላይ የእግዚአብር ቃል እውነት የሆነው መድኃኒት የሆነ እግዚአብሔር ስለ መቃብር ስፍራው አይደለም ስለሚሰማበት ተክለ ሃይማኖት የመቃብር ስፍራ አይደለም እንጂ ቆይ አንዴ የተክለ ሃይማኖት የመቃብር ስፍራው አይደለም የሚነገረው የእግዚአብሔር ቃል ነው፣ ስጋና ደሙ ነው እንጂ ተክለ ሃይማኖት በመቃብር ስፍራው ላይ ምንም ያገኘው ቃል ኪዳን የለም እያልከኝ ነው ያለው? መንገድ ነው። ገብቶሃል? መንገድ ነው። ቅዱሳን መንገዶች መንገድ ነው። ወደ ማን ነው የሚያደርሱ? የመቃብር ስፍራው መንገድ ነው። ወደ ክርስቶስ ኢየሱስን የምናይባቸው መነጽሮቻችን ናቸው ቅዱሳን። የመቃብር በደም ስሙ። በጣም ጥሩ። ምንድን ነው ያለን? የመቃብር ስፍራው መንገድ ነው እንጂ የተለየ ቃል ኪዳን የለውም እያለን ያለው። እንደዛ ነው እያልከን ያለው ወዳጅ። አዎ እኮ ነገርኩህ። ቅዱሳን ተክለ ሃይማኖት ሌሎች ቅዱሳኖቻችን እኔ ስለ ተክለ ሃይማኖት የምናይባቸው የመቃብር ስፍራው ነው። እሺ በተክለ ሃይማኖት የመቃብር ስፍራ ስለዚህ ይሄን ነው እያለን ያለ ነው። በተክለ ሃይማኖት የመቃብር ስፍራ ምንም የተለየ ነገር የለም። ኢትስ ጀስት መንገድ ነው። ቃሉን እዛ ሄደን ቁርባኑ ምናምን የምንወስድበት የቤተ ክርስቲያን ስፍራ ነው እንጂ በመቃብሩ ስፍራ ላይ እግዚአብሔር ስለ ተክለ ሃይማኖት ብሎ የሚያደርገው ምንም ነገር የለም እያለን ያለው። ይሄን ነው የምንፈልገው። ስለ ተክለ ሃይማኖት የሚያደርገው ነገር አለው። ስለ መቃብሩ ስፍራ እግዚአብሔር የሚያደርገው ነገር አለ። አንድ ደቂቃ ስጠኝ። ኦኬ። ስለ ተክለ ሃይማኖት ብሎ የሚያደርገው ነገር አለ። ይሄው አንድ ደቂቃ። አዎ ቃል ኪዳኑ እኮ ነው። ግን ያልተረዳው ነገር እሺ አሁን አለ አንድ ሰው ለአንድ ክርስቲያን አሁን የእናንተ ሚስኮት ወይ ሚስኢንተርፕሬት እኛ መጽሐፍ ዳኒ እኮ አንዴ ሰማኝ። አንድ ደቂቃ ስጠኝና ተረዳኝ። ሀሳቡን የኔን ሀሳብ አስተያየት ሳትረዳ ለመስማት ለማዳመጥ መልስ ለብተህ ሳይሆን ከልብ ለመስማት አንድ ደቂቃ ተቀምበት ብራዘር። አንድ ደቂቃ በጣም ጥሩ። አንድ ደቂቃ በቂ ነው። በቤተክርስቲያናችን የምንድንበት አንዱ መዳኛችን ክርስቶስ ኢየሱስ ነው። የክርስቶስ ስጋና ደም ነው። ኦኬ። አንድ ሰው ክርስቶስ ስጋና ደምን
ንስሐ ገብቶ ሳይቀበል በቅዱሳን ገድላት ስላመነ ብቻ አይድንም። ኦኬ። ስለዚህ መዳኛው አንድ ክርስቶስ ኢየሱስ ነው። እርሱም የሰጠን ቅዱስ ሥጋው ክቡር ደሙ ነው። ኦኬ። ሌሎች ቅዱሳን ምልጃም ቢሆን እንኳን የሚገባው ኋላ ላይ ወደዚህ እንድንደርስ ወደ ክርስቶስ ሥጋና ደም እንድንደርስ የክርስቶስን ፍቅር ክርስቶስን ስለሚያሳዩ ቅዱሳን ጳውሎስም እንደተናገረው እኔ ክርስቶስ እንደምሰልኩኝ እኔ ምሰሉ ነው ያለው አይደለ? ስለዚህ ተክለ ሃይማኖትን መምሰል ጳውሎስን መምሰል ነው። ጳውሎስን መምሰል ክርስቶስን መምሰል ነው። ኦኬ። ስለዚህ ምንድንበት መዳኛችን ክርስቶስ ኢየሱስ ነው። ዋናው አብነቱም ጥሩ። አሁን ያለንን አሁን ሰመራይዝ ላድርገው። ይሄው ምን አለን? ተክለ ሃይማኖት የሚባል የመቃብር ስፍራው የተለየ ነገር ያለው ሰው የለም ነው ያለን። ኦኬ። የምንድነው በማን ነው? በኢየሱስ ነው። እሰይ እንደሱ ከሆነ እኮ ደስ ነው የሚለን። በኢየሱስ ነው አለ። ኦኬ። ተክለ ሃይማኖት የተባለ የተለየ ቃል ኪዳን ያለው በመቃብር ስፍራው ላይ ሄዶች ሰዎች ቢቀበሩ የተለየ ነገር የሚያገኙበት ምንም ቃል ኪዳን የተቀበለ ተክለ ሃይማኖት የሚባል ቅዱስ የለንም ነው ያለው። ይሄን ነው አላለም። አታጭበርብር አላለም። እንደሱ አላለም። ለምን በትክክል አትረዳውም አንተ? ተክለ ሃይማኖት የሚባል የመቃብር ስፍራ የተለየ ቃል ኪዳን ያለው የመቃብር ስፍራ ቅዱስ አለ ማለት ነው። አንተ እንደሱ ነው የምታምነው? ቆይ ለምሳሌ መድኃኒትና መድኃኒት ቀማሚ ተስማሙ። ሁለታችሁ ተስማሙ። ትነግረኛለህ ወይ? መጀመሪያ ንገረኝ። ተስማሙ ሁለታችሁ ብራዘር። ከኔ ጋር ለምን ዮሐንስ 23 ምንድነው የሚለው? አንብብልኝ እስኪ። ከሱ ጋር ተስማሙ ብራዘር። ከወንድምህ ጋር ተስማማ። መጀመሪያ መጽሐፍ ቅዱስን ላንብብልህ። እናንተ ወዳጄ ተስማሙ ሁለታችሁ እኮ። ትንሽ እኔ ላብራራሽ። አንተ አለ ትላለህ፣ እሱ የለም ይላል። ተስማሙ እኮ አዳምጠኝ። የትኛው ነው ኦርቶዶክስ? አንተ እኮ እሱ ያለውን እኮ እየቆነጸክ ለአንተ እንዲመች ብቻ እየወሰድክ ነው ያለው። አንተ የመቃብር ስፍራው ቃል ኪዳን የተቀበለ ሰዎች ሄደው በመቃብር ስፍራው ላይ ቢቀበሩ መዳንን የሚያገኙ ሰዎች ናቸው ብለህ ታምናለህ? አንተ እኮ ልንገርሽ፣ ታምናለህ ወይ አንተ ብራዘር? አንተ ታምናለህ? ቃል ኪዳን ካለው በቃል አዳምጠኛ አብራራለሁ። ሲቲ አንድ ደቂቃ አስተይ አትሞትም እኮ እሱ አጠገብ ያለ ይሄው የጻፍኩትን ነው እኮ እያወራሁልህ ያለሁት እኮ። ቃል ኪዳን የለውም አላለህም እኮ። እኔም እኮ ቁጭ ብዬ እያዳመጥኩ አይደልስ? ቃል ኪዳን አለው። እሺ ችግር የለም። ቃል ኪዳን አላቸው። እሺ ቃል ኪዳኑ ምንድን ነው? እንደ ገድላቸው እንደ ጥንካሬያቸው የተክለ ሃይማኖት ቃል ኪዳን ነገር ያንዴ እንድረዳው ልጻፍልህ። ምንድን ነው ቃል ኪዳን? የተክለ ሃይማኖት ቃል ኪዳን እኮ። እኔ ደግሞ አንድ ጥያቄ ከሱ ወደ እሱ ከመምጣቴ በፊት አንድ ነገር ንገር። ና ብራዘር፣ እሱ ነው ዮሐንስ 20 ኃጢአታቸውን ይቅር ያላችኋቸው። ተደማመጥ። የገባውን ቃል ኪዳን ንገረኝ። አፍተ ነው ሚዩት እንክፈትና ንገረን። ተክለ ሃይማኖት ያለውን ቃል ኪዳን ንገረን እኮ። ዮሐንስ 20:23 የሚለውን ፍቹ ምንድን ነው ንገረኝ እና ወደ እሱ እመጣለሁ። እሱ ጥያቄ ነው። ቃል ኪዳን ኃጢአታቸው ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የተያዘባቸው ሁሉ ይያዝባቸዋል ያላቸው እነማንን ነው? ደግመህ እንዳገባበቅ አሁን ሚዩት አድርግ። ምክንያቱም እየዋሻችሁ አንዴ ብራዘር እንዳተረዳው ስማውና ተረዳው። እየዋሻችሁ ስለሆነ ቆይ አንዴ ምን አለ አሁን ተክለ ሃይማኖት? አይዞ በደንብ ገስጽ። እኔ አንድ የምናገረው ነገር ጴንጤዎች ጌታን ተቀበሉ፣ እውነተኛውን ጌታ። እሺ ተክለ ሃይማኖት የመቃብሩ ስፍራው የተክለ ሃይማኖት የመቃብር ስፍራው ቃል ኪዳን አለው ወይስ የለውም? ስልህ አለው ብላል። ኤችዲ ማይክን ክፈት ወዳጄ፣ ማይክን ክፈት። እሺ አንዴ ወደ ዋናው ርዕስ ወደ ቃል ኪዳን አለው ወይስ የለውም? ቃል ኪዳን አለው። እግዚአብሔር ለቅዱሳን ቃል ኪዳን የሚሰጠው ከቸርነቱ ከምሕረቱ የተነሳ ነው። የሰው መዳን ስለሚወድ አልኩ። ያ ቃል ኪዳኑ ምንድን ነው ታውቃለህ? የተለያየ ለቅዱሳን የተለያየ ቃል ኪዳን ይገባላቸዋል። የተክለ ሃይማኖትን ቃል ኪዳን ምንድን ነው? የመቃብር ስፍራው ቃል ኪዳን ነው። የመቃብር ስፍራውን ብቻ ላይ ነጥላ አንተ አነሳው እንጂ ሌሎችም ለአባታችን የተገባላቸው ቃል ኪዳን አላቸው። እኔ ጠየቅኩ። የተክለ ሃይማኖት የመቃብር ስፍራ የተሰጠውን ቃል ኪዳን ታውቃለህ ወይ? አዎ፣ በስማቸው የተራበ ያበላ፣ የተጠማ ያጠጣ የመቃብር ስፍራው ነው ያልኩ። የመቃብር ስፍራው ነው የጠየቁ። ስለዚህ አንተ ለሚመች በቃ ለእንትን የጠየቁ የተሰጣቸው የመቃብር ስፍራ ነው ብራዘር። ኦኬ አንብበው፣ ገድሎ ያንብበው።
ገድሉን አንብበው። እሺ ደግሜ ላንብብለት ወዳጃችን። እሺ እንዳትረሳው ማለት ነው። ምክንያቱም ይህንን ይዘህ ከሄድክ ለእኛ ዛሬ እኔ ግን ጥያቄ ኦርቶዶክስ እነዚህ ገድላት ባይኖሩ ምን ሰው ነበር እናንተ? ሚዩት አድርግ። መቼ ነው እውነተኛው ክርስቶስ የምትሰብኩላቸው? ለሚከተሏቸው ለሚሰሟችሁ? እኛማ በኢየሱስ አምነን የዳንን ሰዎች ናቸው። እኔ የሚሰሙት ሰዎች ያሳዝኑኛል እውነት ለመናገር። በዚሁ አጋጣሚ ግን ክርስቶስን እንዴት አድርጋ እንደምትሰብከው በመጽሐፍ ኪዳኑ እኔ ሚዩት ያደረኩ አሁን ርዕስ አትቀይር። ያነሳነውን ሀሳብ ነው አሁን እያወራን ያለ ነው። ሀሳቡን ጨርስና ከዛ እንቀጥላለን። እሺ ነው እኔ አንተ እስክታወጣው ድረስ ያለው ማለት የምትሰቡት እውነት ተረሳችሁ ታተርፋላችሁ። መማጠኛ የሚሆነንን ይህንን የአባታችን የተክለ ሃይማኖት የመቃብር ቦታ ሰጠን ይላል። ኦኬ የመቃብር ስፍራ ምን አድርጎ መማጠኛ? ማን? እግዚአብሔር የሰጠው ለማን ነው? ለምእመኑ። ምን አድርጎ? የኃጢአት መማጠኛ አድርጎ የመቃብር ስፍራውን ማለት ነው። ቃል ኪዳን የተቀበለው ቃል ኪዳን ማን? ተክለ ሃይማኖት። እሺ ታምንበታለህ ስለ አዎ ብለኛል። ያው ልቀጥልል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም። በደም ስማ፣ ቀደም የዋሸውን ነው ማሳይ። በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርገዋለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ ይላል። የት ቦታ ላይ በተቅማጥ በሽታ ለሞቱ ሰዎች? እሺ ልናገር እንዳታቋርጠኝ። ዳኒ እየጠበቅኩ ነው ያለሁት ብራዘር፣ ወደ መልስ። ጥሩ ኦኬ። አሁን ይሄ የገድል አሁን ያነበብከው ስህተት አለበት። ስህተት እንዳለበት የቤተክርስቲያን መምህራን ተናግረዋል። ስህተቱ ምንድን ነው? የትርጉም ስህተት ነው። አንድ የግዕዙን ብታነበው ግዕዙን ወደ አማርኛ የገለበጠው ተርጓሚ አሳስቶ ነው የተረጎመው። ቅድም መነሻ ላይ እንደተናገርኩት በገድላት ላይ ስህተቱ ይችላል። ስህተቱን ንገረን። ብቻ ሀሳቡ ምንድነው? ሀሳቡ መሰለህ ስህተቱ ምንድን ነው? ወራጅ እኮ ልነግርህ እኮ ነው እንዴ። ተረጋጋ እንጂ ሀሳቡን ነው የምነግርህ። ኦኬ ሀሳቡን ትምህርት ነው የምነግርህ እኮ የተጻፈውን እየተረጎምኩልህ ነው። እንዴት ባለ ሁኔታ ቤተክርስቲያን እንደምታስተምረው። ተክለ ሃይማኖት ጻድቅ ናቸው። ኢትዮጵያን መላዋን ዞረው ወንጌል ሰብከዋል። ሐዋርያ ናቸው። ሰማዕትነትን ይሹ ነበር። ሰማዕት ሆነው ማለፍ ይችሉ። አንዴ እኮ ሀሳቡን እኮ እየተነገርኩህ ነው። የዚህ ቃል ስህተቱ ምንድን ነው? የመስማት ችግር አለብህ ዳኒ። አንተ የምትፈልገውን ብቻ እንድናገር ነው የምትፈልገው። በዚህ ሁኔታ ደግሞ እንድንገዛዘብ አንችልም። እየዋሸ ስለሆነ ውሸት ካልሆነ የጠየቅኩ የዚህ ስህተቱ ምንድን ነው? የዚህ ሀሳብ አሁን በንጹህ የዚህ ሀሳብ ስህተቱ ምንድን ነው? እንደተጻፈው በተቅማጥ የሚለውን ግዕዙን ሕማመ ብድብድ የሚለውን ወደ አማርኛ ሲተረጎም ሆድም ምን መሰለህ ብድብድ የሚለው ወናሁ ትመውት በሕማመ ብድብድ በእኩይ ሞት ይላል እና ሕማመ ብድብድ የሚለውን አሁን ለምሳሌ አንድ ቃል የእንግሊዝኛ ቃል የተለያየ ሲኖኒም ይኖራል፣ የተለያየ ትርጉም ይሰጣል። እንግዲህ ምሳሌ ምን ብቻ ይሄው ቃሉን ስህተቱን አሳየን። ለምን ይጨንቃል? ምን የተበላሸ ብራዘር አትጨነቅ ነው። አንድ ቃል የተለያየ ትርጉም ይኖረዋል እና አንድ ቃል የተለያየ ትርጉም ይኖረዋል፣ በተለያየ ሁኔታ ይፈታል፣ የተለያየ ትርጉም ይኖረዋል። ስለዚህ በተቅማጥ ተብሎ የተቀመጠው ለዛ ቃል አንደኛው የመጀመሪያው ቢሆንም ሌሎችም ትርጓሜዎች ይኖሩታል።
ስለዚህ ምን ይህንን ነበር መሆን የነበረበት? በሆድ ህመም በሚል ተተርጉሟል ወይም ደግሞ ተስተካክሏል። ኦኬ የሆድ ህመም ነው እሱ ነው ሀሳቡን እንገርህ። አባታችን ሰማዕትነትን ይሹ ነበር። ሰማዕትነት አልተፈቀደልህም፣ ይሁንና ግን በሆድ ህመም ትሞታለህ፣ ያንን እንደ ሰማዕትነት አድርጌ እቆጥርልሃለሁ የሚል እንትን ነው፣ አሳሰብ ነው፣ ሀሳብ ነው የተቀመጠው። ተቅማጡን ያሻሻልከው ያው እሱ ምንድን ነው ይባላል ጸያፍ ስለሆነ በእንደዚህ ሁኔታ መተርጎም አልነበረበትም ነው። እሱን ያሻሻልከው ምንም ያሻሻልኩት ነገር የለም። እሺ ችግር የለም። ተቅማጡን አሻሻለው የሆድ ህመም ነው። ኦኬ ጥሩ። እሺ አሁን ጥያቄ ይሄ በኋላ ላይ የመጣ ነው። የድሮውን ገድል ብትመለከተው ሌላ ታገኛለህ። ኦኬ የኔ ጥያቄ ግን ይሄ አይደለም። የኔ ጥያቄ እኮ ነው ብራዘር፣ እንዴ በሰላም ነው ስላልፈቀድክልኝ ነው እንጂ ስላላት ላይ ስህተት ይኖራል፣ ስህተታቱ ይታረማሉ። ይሁንና ግን ይህንን ገድል ስላነሳ ብቻ የሆድ ህመም ይዤልሃለሁ። ግድ የለም የሆድ ህመምን ይዤልሃለሁ። አደከምከኝ ዳኒ እባክህ። የደከመ ሃይማኖት ላይ ቁጭ ብለህ ኤክስፔሪንስ ድካም እኮ ነው የሚያደክመው ብራዘር። እኔ አውቃለሁ፣ እኔ እረዳለሁ። እኔ ሃይማኖት ይኸውልህ ስለሌላ ሃይማኖት ገብቼ ገድል ይሄ ነው ድርሳን ይሄ ነው እያልኩ ሁሌ አልቆየም። ሰማሁ እኮ ተደማመጥ ብራዘር። እውነተኛ ክርስቶስ ወንጌል የሚሰበክባት ቤተክርስቲያን፣ እውነተኛ ጌታ ቤተክርስቲያን ያለው ኦኬ። እና አይ ዊሽ አንዴ አድምጥ። ምን አለን? ስህተቱ ይሄንን የሆድ በሽታ ብሎ ነበር መተርጎም የነበረበት። ተቅማጥ ማለቱ ትንሽ ለተክለ ሃይማኖት አይመጥነውም ማለት አተት ብለን እናስተካክለው ብራዘር። እሱ ነው የሚቀለው። ለምንድን ነው ሚዩት የምታደርገኝ? ሚዩት አድርጋ ስላልጠየቁ ነው። አንዴ ሚዩት አድርግ። አይ በቃ ይሄ ነገር እኮ ዘላለማችሁ ከገደል አትወጡ። ሰምቻለሁ ወዳጅ። አንዴ በቃ ባዶ ስለሆነ አይዞህ ወዳጅ። ከገደል የማትወጡበት ምክንያት ለምንድን ነው? አትችሉም መውረድ እና ኑ ወደ እውነተኛይቱ የጌታ ቤተክርስቲያን ኑ። ይህንን ነው እንግዲህ ቤተክርስቲያኒቷ እምነት ብላ የምትጠራው። ኦኬ አንድ ሰው ሄዶ ተክለ ሃይማኖት በተቀበረበት የመቃብር ስፍራ ላይ በተቅማጥ በሽታ ቢሞት እንደ ሰማዕት ይቆጠርለታል። ያ ሰው በምንም ይሁን በተቅማጥ በሽታ ግን ቢሞት የት ሄዶ ተክለ ሃይማኖት የተቀበረበት አይልም። ለምን ትዋሻለህ? አይልም አለ። ይኸው ላንብብልህ። አትዋሽ። ኦኬ ነገርኩህ። ቤተክርስቲያን በማስረጃ ነው። ሰው ሳይገባ ሳይጠመቅ ክርስቶስ ስጋና ደም ሳይገባ ሊድን አይችልም። እሱንም አሳይሃለሁ። ችግር የለም። አሁን ላሳይህ። ነገር ግን የኔን እምነት እኮ ነው እየጠየቅኝ ያለው። ገብቶሃል? እኔ አሁን አንተ ቤት ስላለው ነገር ከአንተ በላይ ልነግርህ አልችልም። ይኸው ለአንብበህ ማስረጃ ነው የማወራው። ለእኔ ተው፣ የቤተክርስቲያን ማስረጃ ነው የማወራው። ለእኛ ተው፣ እኔ ማስረጃ ነው የማወራው። ይኸው ማስረጃ፣ ያለ ማስረጃ አላወራም። ዳኒ ማስረጃ ነው ማለት ያለብህ። ነገር ግን ለብቻ ክርስቶስ ጌታ ክርስቶስ ኢየሱስ በዚህ ገዳም አይዞህ ወዳጅ አይዞህ። ነገር ግን ለብቻ ወጣ ይሻላል ብራት። አየህ ልትቋቋሙ አትችልማ። ነገር ግን ለብቻ አይደለም ተክለ ሃይማኖት ብቻ አለ በተቅማጥ በሽታ ቢሞት የሚቆጠርለት እንደ መስዋዕት። በዚች ገዳም ተክለ ሃይማኖት ባረፈበት ገዳም ማለት ነው። በተቅማጥ በሽታ የሚሞቱትን ልጆችንህን ቁጥራቸውን ከሰማዕታት ጋር አደርገዋለሁ። አየህ የተክለ ሃይማኖት ገዳም ላይ ሄዶ በተቅማጥ በሽታ መሞት የሰማዕትነት መገለጫ። እዛ ሄደ በተቅማጥ በሽታ ብቻ ሙት። እዛ ሄደ በተቅማጥ በሽታ ስትሞት በሰማይ ስምህ በሕይወት መዝገብ ላይ ይጻፋል ይላል። ብራዘር አየህ የከበደ የጨነቀ እኮ እንደዚህ አይነት ትምህርት ውስጥ ስላለ ነው። ይሄ የቤተ ክርስቲያን ትምህርት ነው። አይዞ ወዳጄ። ሰው ሳይቆርብ አልክ፣ ውሸት ነው። መቼ እናንተ ቤተ ክርስቲያን ውስጥ ደግሞ መቁረብ ያስፈልጋል እንዴ? አያስፈልግም። ይኸው ስጋ ደሙን ባይቀበል ምን ማለት ነው? ሰው ባይቆርብ ማለት ነው። ቤተ ክርስቲያን እንዲህ አይነት ትምህርት የላትም። ታለ ትዋሻላችሁ። ይኸው ስጋ ደሙን ባይቀበል ማለት ባይቆርብ ማለት ነው። ከመታሰቢያው ማዕድ የወደቀ ፍርፋሬ ቢበላ ቁርባኑን አይደለም የወደቀ ፍርፋሬ ቢበላ
እኔ ኢየሱስ ቃሌ በማይታበየው በሰማያዊው ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ቁርባን ዜሮ ገባ። ስለ ሃይማኖቱም በመንግሥተ ሰማያት ከአንተ ጋር አኖረዋለሁ። ቁርባን ባይወስድ ስጋ ደሙን ባይወስድ የወደቀ ምን የተክለ ሃይማኖትን ፍርፋሪ ቢበላ ብራዘር ዚህ ኦርቶዶክስ ባይዘዊ ዚህ ኦርቶዶክስ አንተ ከተቀበርክበት ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነምም እሳትም ከቶ አያይም። ዚህ ኦርቶዶክስ ብራዘር ይሄ ቃል ኪዳን ያላት። ቀደም ግን ምን አለን? እኛ ቤተ ክርስቲያን ውስጥ የመዳን ተስፋችን ማን ብቻ ነው አለ? ኢየሱስ። እንደዚህ አይነት ቃል ኪዳን ተሰጥቶ ይሄ የኦርቶዶክስ ትምህርት ነው። ገድልና ተአምራት ሲነሳ ለምን ነው የምትንጫጩት? የቤተ ክርስቲያኒቷ የዘመናት የአጋንንታዊ ትምህርት በአደባባይ ስለሚዋረድ ዳትስ ዋይ፣ ሌላ ምንም ምክንያት የላችሁ። ገድል ተአምራት ሲገለጡ የምትሸማቀቁት ለምንድን ነው? እሱ እነኚህ አጋንንታዊ ትምህርቶች በአደባባይ ላይ ስለሚወጡ ሌላ ሪዝን ኖሯችሁ አይደለም። ቤተ ክርስቲያኒቷ እስካሁን ድረስ የእነኝን መጽሐፍቶች ትጠቀማለች። ለማስተካከል እንኳን ጊዜ አልወሰደች። አሁን ድረስ በየአውደ ምሕረቶቹ ይነበባሉ፣ ይታያሉ። አጋንንታዊ ትምህርት ነው ያላቸው ውስጣቸው። የመቃብር ስፍራ ቤዛ አድርጎ የሰጠን ይላል። ዚህ ኦርቶዶክስ ባይዘው ይሄ ኦርቶዶክስ ተሳስታችኋል የሚል ሰው ካለ ገብቶ ግን መሞገት ይችላል። ሲሞግት ግን በማስረጃ ነው፣ ከኪሱ አይደለም። እኛ በማስረጃ ነው እንደዚህ እየገለጥን ነው የምናሳየው። ብራዘር እየገለጥን ነው የምናሳየው እኛ። ዳኒ እንዴት ነህ? እሺ ቃል ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን ነኝ። እሺ ወንድምነት አለ? እሺ እሺ እነዚህ መጽሐፍቶች ታምንባቸዋለህ? እውነት ለመናገር ያው ክርስትና እንግዲህ ኦርቶዶክስ ቤተክርስቲያን የተመሰረተችው ከእነዚህ መጽሐፍቶች አስቀድሞ ነው። እነዚህ መጽሐፍቶች መሰረት ሊሆኑ አይችሉም። እኔ አሁን ባነበብከው እንትን የኢየሱስ ክርስቶስን ስጋና ደም ከማንም ፍጡር ጋር ከማንም ስጋና ደም ፍጡር ጋር እንኳን ለንጽጽር እንኳን የሚቀርብ አይነት አይደለም። ኮምፔር አድርገው ማለት ራሱ ለእኔ እንደ ስድብ ነው እና በፍጹም ይህ እንደዚህ አይነት ነገር ማልቀበለው አይነት ነገር ነው እና ለአንተ ነው ለቤተ ክርስቲያን ቃል የሚያምንበት ሰው ሊያምን ይችላል። እኔ ግን አልቀበለውም። ቤተክርስቲያንም እንደዛው። እኔ አሁን ለምሳሌ ያስተምሩኝም አባቶች አይቀበሉትም ብዙ እንደዚህ አይነት ነገር እና ለመስተካከል መጽሐፍ አልቀበልም ስትል ሰምተህ ታውቃለህ? ቤተክርስቲያንማ የራሴ ነው የምትለው፣ ግን መስተካከል እንዳለበት ደግሞ ታምናለች ነው። መቼ አስተካክለው ብራት? እሱ ነው ችግሩ እኮ አሁን እስካላስተካከለችው ድረስ እራሷ ከጻፈችው ታምንበታለች ማለት ነው። እኔ አላምንበትም እውነት ለመናገር እኮ አንተና የአንተ አሁን ወንጌል ገብተዋል ማለት አንተ የሰማው ነገር አለ። ቤተክርስቲያን ግን ተኝታለች። የቤተክርስቲያን ግን አሁን ትቀበሏለች። ሰው ስጋና ደሙን ባይቀበል የወደቀ ፍርፋሪ አግኝቶ ቢበላ እሱ እንደ ጌታ ስጋና ደም ይሆንለታል ብላ እየተናገረች ነው ያለችው። ይህ ኦርቶዶክስ መሬት ላይ ያለች ኦርቶዶክስ ናት። አሚን ማን እንደጻፈው ራሱ አይታወቅም ገድሉ እና በጣም መስተካከል የሚጠይቅበት እና ብዙ የሊቃውንት ጉባኤም ይህን መጽሐፍ ማድረግ የሚጠበቅበት ነገር ነው። ኦፍኮርስ ማን እንደጻፈ አታውቅም ቤተክርስቲያን። ይህንን ገድል ስትሰጣችሁ ማን እንደጻፈ አታውቅ ነው ቤተክርስቲያን። እንደዛ እያልከኝ ያለው ምን መሰለህ፣ አሁን በእንደዚህ አይነት መጽሐፍ ቅዱስ ቢሆን አሳታሚውና እንትኑ ይታወቃል፣ ተጠያቂ የሚሆን ሰው ይታወቃል። አሁን ግን አንዱ ገዳም ይነሳና አንዱ መለኩሴ ጽፎ ያው የገዳም ማሰሪያ ብሎ ይህማ ባለ 150 ይህማ ባለ ምናምን ታምር ነው ተብሎ ይሸጣል። ዛትስ ዘ ፕሮብለም። ማንም ሰው አውቶሪቲ የሌለው ተጠያቂነት የሌለው ስለሆነ አስቸጋሪ የበላይ ጠባቂ የላትም ማለት ነው ቤተክርስቲያኒቷ። እንደዚህ የአጋንንታዊ ትምህርቶች ቤተክርስቲያኒቱ ሲሰራጩ ዝም ብላ ነው የምታየው እያልከን ያለው? ኧረ ተው ቃል እኮ ምን መስተካከል አለበት የምለው እኮ እሱን ነው። እኔም ግን በዚህ ቤተክርስቲያን የበላይ ሰው የላትም ማለት ነው። እንግዲህ ፖለቲካ ልታስወራኝ ነው አይደል?
አይደለም ቃል ሲሪየስ እኮ ነው። ይኸውልህ እነኚህ መጽሐፍቶች ቴዳይ እሺ ዮሐንስ ከማን የጻፈው እያለ ነው ጸሐፊው ይታወቃል። ገድለ ተክለ ሃይማኖትን እኮ አንተን ያላወቀው ቤተክርስቲያን እንደሱ እኮ ከባድ ነው። አሁን ክሌም ያደረግከው ቃል በጣም ከባድ ነገር እኮ ነው። በጣም ከባድ ነገር ነው ክሌም ያደረግከው። ምክንያቱም እንደዚህ አይነት አጋንንታዊ ትምህርት የያዛቸው መጽሐፍቶች ቤተክርስቲያን ምዕመኖቿ ሲያምኑበት ዝም ብላ እየተቀበለች በአውደ ምሕረቷ ላይ እያነበበች ህዝቡ እንዲያምንበት እያደረገች የምትሄድ ከሆነ በጣም ከባድ ነው። በጣም ከባድ ዳንዬ ያለ ተቆራርጠሃል። ኔትወርክ ነው መሰለኝ። ለእኔ ብቻ መስሎኝ ነበር። ያ ትንሽ ጊዜ ስጠው። ወንድምነት ኤርሚ ያለቅ ኤርሚሻ ወገኖች ምን ሆኖ ነው ታዶ? ወንድምነት ኔትወርክ ነው መሰለኝ አቆራርጦት ወጥቷል። ያ ዳንዬ ወንድምነት ዳጊስ ዳጊ ቅድም ነው የወጣው። ዳኒሻ ተመልሷል። ኦኬ ተመለስ። ኔትወርክ ነው ያሰጠው ወንድምነት? ኧረ ኔትወርክ ሰላም ነው። እኔ ጋር ወንድምነት ማን አስወርዳት አይደል? አይ ማንም የሆነ ነገር አለ ማለት ነው። የሆነ ታፕታፕ ነገር አለ። ቤት ትከፍታለህ እንዴ ወንድምነት? አንተ ጋር እንምጣ። እዚሁ ጋር ትንሽ እንጨርስና ልወጣ ብለወጣ ስበ ቃል ከየት ቤተ እምነት ነው አውርታችኋል? ረጅም ሰዓት ስለ ክርስቲያኖሎጂ ትዝ ካለ ባለፈው አውርተናል። ኦኬ እሺ፣ ከኦርቶዶክስ ነሽ? አውራ ወንድምነት። እሺ ወንድምነት ከእሱ ጋር እያወራን ተቋረጠ። ኦኬ እሺ እሺ። እና አሁን ትልቁ ችግር ቃልዬ ምን መሰለ? ኦኬ ቤተክርስቲያኒቷ ውስጥ አዳኞች በስተው ኢየሱስ ብቻ አይደለም ቤተክርስቲያኒቷ ውስጥ የሚያድነው። ፈተና የሆነብን ነገር እሱ ነው። ቤተክርስቲያኖች ውስጥ እንደውም ኢየሱስ አያድንም። ለምሳሌ ያንተን አላቅም ቃል አሁን አንተ ጻድቅ ነህ? ኦፍ ኮርስ አይ ሚን በክርስቶስ ኢየሱስ ብልጥ ስለሆንኩኝ ጻድቅ ነው። ኦኬ አሁን አንተ ከተክለ ሃይማኖት ጋር እኩል ጻድቅ ናችሁ? አይ ሚን ሁለታችንም የክርስቶስ አካል ብልቶች ነን፣ እኩል ጻድቅ ነን። ግን አይ ሚን ምን አለ የፀሐይ ክብርም ሌላ ነው የጨረቃም ክብር ሌላ ነው ይላል አይደል? ግን ኦፍ ኮርስ ሁለታችንም ብልቶች ነን፣ አንድ ያደርገናል። ስለዚህ እኩል ጻድቅ ናችሁ ማለት ነው ሁለታችሁም በክርስቶስ ኢየሱስ እኩል የቤተ ብልቶች ነን ሁለታችንም። ክብራችን ይለያይ እንጂ አክሊላችን ይለያይ እንጂ። እኔ ስለ አክሊል አልጠየቅኩም። ጽድቅ አክሊል ነው እንዴ? የጽድቅ አክሊል አለ። ስለዚህ ሰርተን ያገኘው ማነው? ጽድቅ አይደለም። እኔ አመኜ እናም ደግሞ በበጎ ስራ እየተመላለስኩኝ ክርስቶስ ኢየሱስን በመምሰል ህይወት ውስጥ ስላለው ብልት ስለሆንኩ አሚን ጸድቄ በስራ ካገኘሁትማ ምኑ የዛሬ 1000 ዓመት ብለፋም አላገኘሁም። ስለዚህ ጻድቅ ነኝ ብለህ ስታወራ የአንተ ጽድቅ ከተክለ ሃይማኖት ጋር እኩል ነው ማለት ነው አይደል? እኩል ነው እያልኩኝ አይደለም። የጽድቅ አክሊል የሚባል ነገር አለ። የተክለ ሃይማኖት ይለያል። ፎር ኤግዛምፕል ቅዱስ ጳውሎስ ያለው ምንድን ነው? ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል። አክሊል አለ፣ ክብር አለ። ፎር ኤግዛምፕል አሁን ለምሳሌ ሐዋርያት እንግዲህ የሁለት የቤተክርስቲያን ብልቶች ናቸው። ግን የእነርሱ ጭራሽ እንደውም ፈራጅ ራሱ አድርጓቸዋል። እናንተ ትፈርዳላችሁ በምትመጡበት ሰዓት። በጽድቅ እኩል ትለያያላችሁ ወይስ እኩል ናችሁ ነው ያሉት? ሁለታችን የቤተክርስቲያን እኩሎች ነን። ጽድቅ ማለት ራይቸስነስ። እኔ እኩል ስለ ጽድቅ ነው እየጠየቁ እኩል ጻድቃን ናችሁ ወይ? ለምሳሌ አሁን አንተ ቅዱስ ናት ነው ወይስ ቅዱስ አይደለም? ኦፍኮርስ እንዴ ቅዱስ ማለት የተለየ ማለት እኮ ነው። የክርስቶስ ኢየሱስ የተለየው ነኝ። እሺ ጻድቅ ነው ወይስ ጻድቅ አይደለም? ነኝ። ኦኬ ተክለ ሃይማኖትስ ጻድቅ ነው ወይስ ጻድቅ አይደለም? እኮ ሁለታችንም ከጻድቅ ኢየሱስ ክርስቶስ ልጆች ስለሆነ ጻድቅ ነን።
የአንተ ጽድቅ ከተክለ ሃይማኖት ጽድቅ ያንሳል ወይስ ይበልጣል? ያንሳል። ያንሳል አለ ብራዘር። ስለዚህ እኩል ጻድቅ አይደላችሁም ማለት ነው። አሜን። እንደሚናገረው መጽሐፍ እንደሚናገረው የፀሐይ ክብር ሌላ ነው፣ የጨረቃም ክብር ሌላ ነው ይላል። እና እኔ አሁን ስለ ክብር አልጠየቅኩም። ጽድቅና ክብር አይመሳሰልም ብለህ ታስባለህ? ተመሳሰለ። ማስረጃ አስተኝ ያው ጽድቅ አክሊል እንደሆነ መጽሐፍ ይናገራል። ማስረጃ አስተኝ ችግር አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ ሩጫዬን ጨርሻለሁ የጽድቅ አክሊል ይጠብቀኛል ብሎ ይናገራል። ኖ አንደኛ ቁጥር 11 አይደለም እሱ ለካ እኔን ክርስቶስ እንደሚመስል ነው። አይ ቲንክ 11 ላይ ይሁን ብቻ እስኪ ይመስለኛል 11 ቁጥር 11 ይሆን ነው። እሺ ምን ላውጣል? ከስልኬ ከወጣው እንትን ይለኛል ጥቅሱን ለማግኘት እኮ ምን ላይ ላውጣልና ቁጥር 11 ይመስለኛል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር አንደኛ ቆሮንቶስ ምዕራፍ 11 ሩጫዬን ጨርሻለሁ የጽድቅ አክሊል ተዘጋጅቶልኛል የሚልበት። እሺ ቁጥር ስንት ላይ ነው? አንዴ ፈልገውና እናውራ። ሀይል ባረገው ሌላ ነገር እንዳይመስላችሁ ብዬ ነው ከወጣው ሪፖርት ማለት ነው። ግን እሺ ወገኖች ሪፖርት በጣም እየተደረገ ነው እና ከቻላችሁ በደምብ ሼር እና ኮፒ ሊንክ አድርጉት። ተባረኩልኝ። ቴንክ ዩ። ጸጋ ይብዛላችሁ። አብኖርማል ሲሆን ሪፖርት እየተደረገ ነው ማለት ነው፣ ያስታውቃል። ሁለተኛ ጢሞቴዎስ ምዕራፍ 4 እሺ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ወይ 8 በመስዋዕት እንደሚደረግ የኔም ሕይወት ይሰዋል፣ የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። እሺ አሚን። የጽድቅ አክሊል የተዘጋጀ ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል። በፊት በአንደኛ ቆሮንቶስ ምዕራፍ ሰምቲንግ ላይ ሲል የነበረው የተጣልኩኝ እንዳልቀር ስጋዬን እየጎሰምኩ አስገዛዋለሁ አለ። ከዛ ሩጫዬን ጨርሻለሁ አለ። መጨረሻ ላይ ደግሞ ቅዱስ ጳውሎስ መስዋዕትነትን ሊቀበል ሲል ሰማዕትነትን ሊቀበል ሲል እና ደግሞ የጽድቅ አክሊል ተዘጋጅቶልኛል አለ። ክራውን ተዘጋጅቶልኛል እና ለተጋደሉ ሰዎች ክራውን ይሰጣቸዋል፣ አክሊል ይሰጣቸዋል። ስለዚህ ያ ጽድቅ ይለያያል እያልከኝ ነው ያለው? ጽድቃችን እኮ ተመሳሳይ ነው፣ ክብር ነው የሚለያየው። እሺ የአንተ ጽድቅና የተክለ ሃይማኖት ጽድቅ አንድ አይነት ነው ወይስ ይለያያል? ይለያያል። አንድ ነው ስትለኝ ነበር ብዬ ነው። አሚን አንድ ነው ያልኩበት ምክንያት በክርስቶስ ብልት አንድ የሆነን ነው ስለሆነ ነው። ግን በክብር የጽድቅ ክብራቸው እኔ ስለ ብልት አለም እያወራሁኝ ያለው ተላጅ ጽድቅ ያለው እያልክ አይደለ? አንተ ጽድቅ ማለት በክርስቶስ ለምሳሌ ወይም ያለ ነቀፌታ መሆን አይደለ? እሺ ያለ ነቀፌታ መሆን እንዴት የተረዳው ጽድቅን እንደሱ ነው? እኔ የተረዳሁት ራይቸስነስ ወይም ደግሞ ያለ ነቀፌታ መሆን፣ በአብ ዘንድ ያለ ነቀፌታ መሆን፣ እንከን አልባ መሆን ማለት ነው። እንከን አልባ መሆን ማለት ነው። እሺ የሆንከው በማን ነው? በክርስቶስ ኢየሱስ። ኦኬ ከዚህ የተለየ ጽድቅ ተክለ ሃይማኖት አለው እያልከኝ ያለው? ኦፍ ኮርስ ወንጌልን ዞሮ ሰብከዋል ለብዙ ያለ ነቀፌታ የሆኑት ወንጌል ሰርተው ጨርሰው ነው ማለት ነው። ያለ ነቀፌታ የሆኑት በክርስቶስ ኢየሱስ ነው። ነገር ግን ክራውን የሚባል ነገር አለ።
ዳኒ አንዴ እውነት ቀና ልብ ካለ ያንተና የሐዋርያቶቹ ክብር ተመሳሳይ ነው ብለህ ታስባለህ? ወዳጅ ስለ ጽድቅ ነው እያወራን ያለ ነው። ከጌታ ዘንድ ስለሚደረግ ሽልማት አይደለም እያወራን ያለ ነው። የጽድቅ አክሊል ለምን ሁለት ቦታ ላይ ታወራለህ? የአንተን ሀሳብ እንጨርስና ከዛ እኔ ምልከታ ደግሞ ጠይቀኛለህ። እኔ ደግሞ የገባኝን ሀሳብ አስረዳለሁ። ችግር የለም። አሁን ተክለ ሃይማኖት ጸድቋል የምትለን ከሆነ ጸድቋል እያልን ያለ ነው። ስለ ጽድቅ የምናወራ ከሆነ ጸድቋል ብለህ ስታወራ የጸደቁበት መንገድ ደግሞ ክርስቶስ ነው አልከኝ። አንተም የጸደቀው በክርስቶስ ኢየሱስ ነው ወይስ ተክለ ሃይማኖት በራሱ ነው የጸደቀው? ነው በክርስቶስ ኢየሱስ ነው የጸደቁት። ፕላስ ስራ ፕላስ መግባር አለበት። እምነት ፕላስ ስራ። በክርስቶስ ኢየሱስ ሙሉ ለሙሉ አልጸደቁም ማለት ነው። በክርስቶስ ኢየሱስ ግን ያ በበጎ ስራ በመጽናት ምስጋናና ክብር በሚገኝበት ይላል ሮሜ 6 ላይ ወዳጅ የጠየቀው የክርስቶስ ኢየሱስ ጽድቅ በክርስቶስ ኢየሱስ የሚገኘው ጽድቅ ሙሉ አይደለም ያልከን ያለው እንደሱ ነው የተረዳው። ሙሉ ነው። እዚህም አሁን የምትጽፍበት እስራስ አለ አይደለ? ያ እስራስ ስራው ምንድን ነው? እንትን መጽሐፍ ነው አይደለ? ያ የተፈጠረበትን ዓላማ ቅዱስ ተክለ ሃይማኖት ሰርቷል ማለት ነው። በቃ እኛ በክርስቶስ ኢየሱስ ተፈጠርን እንደ አዲስ ሆነን። ስለዚህ የክርስቶስን ስራ እያደረግን እንትን ስንል ደግሞ ሞር በቃ ቴዎሲስ ወደ ክርስቶስ ወደ መምሰል እንሄዳለን። ያ ደግሞ ራሱን የሆነ ክራውን እና የጽድቅ አክሊል ያስጨምርልናል ነው እያልኩኝ ያለው። የጠየቅኩ ነገር ወዳጄ ቃል በደንብ እንድንግባባ ማለት ነው። በክርስቶስ ኢየሱስ ጸድቀዋል አልከኝ አይደል? መጽደቅ ማለት በክርስቶስ በእግዚአብሔር ፊት ትክክል ሆኖ መገኘት ነው አይደል? እርግጠኛ ነህ አይደል? ይህንን ያገኙት በማን ስራ ነው? በክርስቶስ ኢየሱስ የመስቀል ላይ ስራ አልኩ። ኦኬ ይህንን ስራ አንተ አግኝተሃል? ኦፍኮርስ ብልት ሆኜ ስጨር እኮ አግኝቼ እኮ ነው። ሁለታችሁም በእግዚአብሔር ፊት ጸድቃችኋል ማለት ነው አይደል? አብሊት ሰው እንደዛ ነው ማምነው። ስለዚህ ሁለታችሁም የተቀበላችሁ ጽድቅ በእግዚአብሔር ፊት ትክክል ነው ማለት ነው። አዎ የክብር ጉዳይ ሊያይ እንጂ አልገባኝ። እንዳልኩ ያንተና የሐዋርያት አሁን አንተም ጸድቅ ያለው ትላለህ። የሐዋርያትና ያንተ ክብር የተለያየ ነው። ምክንያቱም ሐዋርያት በ12 እየጠየቁ ያለው ስለ ጽድቅ ነው ወዳጄ። በእግዚአብሔር ፊት ጽድቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት የሚለውን ነው እያወራን ያለ ነው ወዳጄ። በእግዚአብሔር ፊት ትክክል ሆኖ ስለመገኘት የምታወራ ከሆነ በክርስቶስ ኢየሱስ ሁለታችሁም ከጸደቃችሁ አንተም ተክለ ሃይማኖትም ጽድቃችሁ ያገኛችሁ ጽድቅ ትክክል አንድ አይነት ነው ማለት ነው። አንድ አይነት ነው። የክብር ጉዳይ ሊያይ እንጂ ያልኩትኝ ነው እኮ እንዴ። ክብርን ምን አመጣ? ሁለታችሁም እኮ ከማንነታችሁ የተነሳ አለም የተቀበላችሁት። ከማንነታችሁ ነው የተቀበላችሁት። ይኸውልህ ዳኒ አይ ዶንት ኖ ኢፍ ዩ አውቀህ ከሆነ ግን ይህንን ብቻ ኤክስፕሌን አንተ ራስህ ካደረግከው የምልህ ነገር ይገባል። የእውነት ቀና ለመረዳት ከሆነ የሐዋርያት ክብርና ያንተ የጽድቅ ክብር ተመሳሳይ ነው ወይ? የጽድቅ አክሊል አሁን ጥያቄ እየጠየቀኝ ያለው ስለ አንተ ጨርስና ወደ እኔ ትመጣለህ እኮ አልኩህ። መልሱን በዛ ውስጥ ታገኘዋለህ። ሁላችንም በክርስቶስ ኢየሱስ ጸድቀናል። አንድ አይነት ጽድቅ ነው የተቀበልነው። ሁላችንም ጻድቃኖች ነን። እኔ የጠየቅኩህ ምንድን ነው? እነርሱ ግን ይፈርዳሉ፣ አንተ ግን አትፈርድም። ቆይ አንዴ ወዳጅ አንዴ፣ ጽድቅና መፍረድን አትደባልቅ። ጽድቅና መፍረድ የሚገናኝ ካሁን አይደለም። እሱ አክሊል አይደለም። አንዴ ወዳጅ አንዴ፣ በእግዚአብሔር ፊት ትክክል ሆኖ መገኘት ጽድቅ ነው ካልከኝ ተክለ ሃይማኖትም የጸደቀው በክርስቶስ ኢየሱስ ነው፣ እኔም በክርስቶስ ኢየሱስ ነው የጸደቅኩት ካልክ በሁለታችሁ መካከል ልዩነት የለም ማለት ነው። የክብር ልዩነት ነው ያለውን ያልኩህ። ኢየሱስን ሲያምን ለተክለ ሃይማኖት የተለየ ጽድቅ ነው የተሰጠው እያልከኝ ነው ያለው አይደለም። ነገር ግን እርሱ ሩጫውን ጨርሷል። መልካሙን ሩጫን ስላልጨረስክ የተለየ ጽድቅ ነው የተሰጠ እንደሱ በለኛ ወይ? ይኸውልህ ዳኒ አሉ ነው በጣም ልብ ዝቅ ነው የምታደርገው እንዴ ብራዘር። የእምነትህ እኮ ነው ልብን ዝቅ የሚያደርገው ወዳጅ። የአንተ እምነት እኮ ነው ግራ የተጋባ እምነት ውስጥ ስላለ እኮ ነው ወዳጅ። እንደዛ አይባልም ዳኒ። አሚን አንታወቅም። ስለዚህ እንደዛ አይባልም እንዴ። ካልሆነ ነገረኛ ታዲያ እኔ ምን አድርጌ ዝቅ አደርጋለሁ? እምነትህን እኮ ነው እየጠየቅኩኝ ያለሁት። ይኸውልህ እሺ ኤክስፕሌን ላድርግ። ሁለታችንም ተመሳሳይ ጽድቅ ተቀበልን። ሁለታችንም ጽድቅ ሚንስ በአብ ፊት ያለ ነቀፌታ ሆኖ የምንቀርብበት የክርስቶስ ኢየሱስን ደም ይዘን ተቀበልን። በዛ በብልት ውስጥ ገብተን ደግሞ የምንሰራው ስራ ደግሞ የየግላችን ነው። ሁለታችንም ሩጫ እንሮጥ፣ እኔም ወንድሜም አጠገብ ያለው ሩጫ እንሮጣለን። ከዛ በኋላ ግን ያ መክሊት የተሰጠው 4፣ 6፣ 2፣ 1 የተሰጠው መክሊት እያባዛ ያመጣ በእጥፍ ይሰጠዋል። ያ ግን አንዷን የቀበራት ደግሞ
ይፈረድበታል። እንደዛ ሁሉ የሚሰጥህን ነገር ሩጫን መልካሙ ተጋድሎን እየተጋደልክ የምትሄድ በክርስቶስን እየመሰልክ የምትሄድ ከሆነ ደግሞ ክራውን ይሰጥባል፣ ክብር አለው እያልኩኝ ያለሁት እንጂ በጽድቅ ጉዳይ ላይ ሁለታችንም ቆፍረንና እንትን ብለን ያመጣነው ጉዳይ አይደለም። እንደዛ ከሆነማ ክርስቶስ በከንቱ ሞተ። እንደዛ ከሆነ ቀራንዮ ላይ የፈሰሰው ስለኛ የተሰቀለው ደግሞ በቃ በከንቱ ነው ማለት ነው። ደም አልቆ ውሃ እስከሚወጣ ድረስ የፈሰሰው ደግሞ እንደዛ ከሆነማ ክርስቶስ ለምን መምጣት ያስፈልጋል? ኢሳይያስ ሳይቀር ራሱ ጽድቃችን የመርገም ጨርቅ ሆነ እኮ ነው ያለው። ማንም ሰው በራሱ የተነሳ ቆፍሮና ሄዶ ጽድቅን ማምጣት አይችልም። ከክርስቶስ ኢየሱስ ከግንዱ ጋር ተጣብቆ ግን ፍሬን ማፍራት ይችላል። ያ ፍሬ ግን አፍርቶ እንደው ቅርንጫፉ ራሱ ወደ ታች ዝቅ እስከሚል ድረስ ፍሬ የሚያፈራ ዛፍ አለ። እንደዛ ናቸው እያልኩ ነው። ያወራውን ሀሳብ ምግን ጥሩ ሀሳቦችን አንስታል፣ ግን ጥያቄን ምንም አላወራኸውም። ኦኬ ስለ ጽድቅ የምታወራ ከሆነ በእግዚአብሔር ፊት ስለ ጀስቲፊኬሽን ነው የምናወራ አይደል? ሰው ጀስቲፋይ የሚደረገው በእግዚአብሔር ፊት ባለው ስራ ነው ወይስ በክርስቶስ ኢየሱስ ስራ ነው? በማን ስራ ነው ሰው በእግዚአብሔር ፊት ጀስቲፋይ የሚሆነው? በመጀመሪያ በክርስቶስ ኢየሱስ የመስቀል ላይ ስራ ያ ሰው አምኖ በልቡ እንደው በግንዱ ላይ የሚጨመረው ያ ሰው ሲያምን ነው። እና በማን ስራ ነው? ጃኒያውን አልጠየኩም ብራዘር። በማን ስራ ነው ሰው ጀስቲፋይ የሚሆነው? በክርስቶስ ኢየሱስ ስራ ኦፍ ኮርስ። እሺ ተክለ ሃይማኖት በማን ነው እሱ ጀስቲፋይ የተደረጉት? በክርስቶስ ኢየሱስ ስራ። ኦኬ በኢየሱስ። እሺ አንተ በቃል በማን ነው ጀስቲፋይ የተደረገው? የአዳም ዘር በሙሉ በክርስቶስ ኢየሱስ ስራ የሚመጣው ወደፊት የሚያምነው ሰው የምትቀበሉት ጽድቅ ይለያያል እኮ። አሁን እያልኩኝ ያለሁት እኮ ዳኒ አልተረዳኝም እንዴ? ሁለታችንም በግንድ ውስጥ ተጣብቀናል። በዛ በወይን ግንድ ውስጥ ይለያያሉ። ብራዘር ሩካቲ ቀደም ኤክስፕሌን አድርገዋል፣ ሰምቻለሁ። አሁን አጫጭር ጥያቄን ጠየቁ። ይለያያሉ ሁለታችሁም? ፍሬያችን ይለያይ እንጂ አይለያይም። ፍሬያችን ግን ይለያያል። እኔ አሁን ስለ ፍሬ አልጠየቅኩም። አይለያይም፣ ፍሬያችን ግን ይለያያል። አይዞህ ብራዘር፣ እኔ ጠየቅኩ የተቀበላችሁት ጽድቅ ፍሬ ነው ያልከው አይደለም? ያልተጠየቅኩን ነው የምታወራው አውቃለሁ። እኔ ጠየቅኩ የተቀበላችሁት ከእግዚአብሔር የሆነላችሁ ጀስቲፊኬሽን ይለያያል ወይ? ያው በክርስቶስ ኢየሱስ ሲሆን አይለያይም። ታዲያ እንደሱ ነው መመለስ ያለብን። አይለያይም። I was trying to explain it በደንብ አድርጌ። አሪፍ ደስ ይለኛል። አይለያይም ማለት ነው። ስለዚህ በጽድቅ ደረጃ ጀስቲፋይ በመደረግ ደረጃ በእግዚአብሔር ፊት ምንም የምትለያዩት ነገር የለም ማለት ነው አይደል? Of course አይደል? ያ ግን ፍሬያችን ይለያያል ነው እያልኩኝ ያለሁት እንጂ እኔ ስለ ፍሬ መቼ አወራሁ? ጽድቅ ፍሬ ነው። የአንተ ፍሬ ነው ጽድቅ። ጽድቅ በክርስቶስ ኢየሱስ ላይ ሆነ አሚን። ጽድቅ መጀመሪያ ራይቸስነስ ማለት ነው በክርስቶስ ብራዘር። ጀስቲፊኬሽን በያንተ ፍሬ ነው ወይ? አይደለም፣ የክርስቶስ ኢየሱስ ፍሬ። በቃ ደግመህ ፍሬ እንዳታወራኝ ብራዘር። እንዴ ግን እኮ በዛ በወይን ግንድ ውስጥ ሆነ እኮ የምታፈራው ፍሬ እኮ አለ እኮ። ጀስቲፊኬሽን ነው እሱ። አሚን። ጀስቲፋይ ነው የምትደረገው በምታፈራው ነገር ነው። አላማ ነው የተፈጠርክበት አላማ። በቃ እኔ አሁን እያወራሁኝ ያለው ስለ ጀስቲፊኬሽን ነው። ለምን ሌላ ውስጥ ሄደህ ትደብቃለህ? ግን ኮኔክት ያደርጋል ከጀስቲፊኬሽን ጋር የተወሰነ ብዬ ነው። ምክንያቱም ያንን ነገር ማድረግ በፍሬ ነው ጀስቲፋይ የምትደረገው። እያልኩ ያለሁት በመስቀል ላይ የተሰራው ስራ የኢየሱስ ሰው በፍሬው ነው ወይ ጀስቲፋይ የሚደረገው? ዳኒ ልጨርስና እንዴ። በመስቀል ላይ የተሰራው የኢየሱስ ክርስቶስ ስራ ከኃጢአት ሁሉ የሚያነጻን በቃ የታመነ ነው። ያ ጽድቅን ይሰጠናል። ያ ቅድስናን ይሰጠናል። ያ ከአብ ጋር አባ ብለን የምንጮህበትን የልጅነት ልሳን ይሰጠናል። ሁለተኛ ግን በዛ ወይን ውስጥ ሆነን መልካምን ፍሬ ባናፈራ፣ በክርስቶስ ኢየሱስ ባንኖር፣ ተመልሰን ወደ ዓለምና ወደ ኃጢአት የምንሄድ ከሆነ ደግሞ ያንን ጽድቃችንን ደግሞ እናጠዋለን። ስለዚህ ጀስቲፊኬሽን ከስራም ጋር መጀመሪያ ከእምነት ነው የምትጣበቀው። ከዛ ያንን ደግሞ የምታጸነው ደግሞ በስራ ነው ብዬ ነው የማምነው። ለአሁን በምን ይጸናል አይደለም እያወራን ያለ ነው። ኦኬ ሳንቲፊኬሽንን ከጀስቲፊኬሽን ጋር እየደባለክ ነው የምታወራው። ስህተትህ እሱ ነው። ኦኬ እያወራን ያለ ነው ስለ ጀስቲፊኬሽን። ሰው ፍሬ አፍርቶ ነው ወይ በእግዚአብሔር ፊት ጀስቲፋይ የሚሆነው? አጭር መልስ ላብራራው። አጭር መልስ ነው ወዳጄ። ጥያቄውን ኮላቦሬት አድርጓል በደንብ ኤላቦሬት አድርገው በደንብ። ሰው በእግዚአብሔር ፊት ጀስቲፋይ የሚደረገው ፍሬ አፍርቶ ነው ወይ? ሰው በእግዚአብሔር ፊት የሚጸድቀው ፍሬ አፍርቶ ነው? አይደለም። አይደለም አልከኝ። ጻፍኩልህ። በቃ ደግመህ እንዳታወራ ሌላ ነገር አይደለም። እርግጠኛ ነህ? ስለ አዎ ብለኸኛል። ይኸው ደጋግሜ የሚጠይቅህ ሀሳብ
እዚህ ሰው በስራው ጀስቲፋይ አይደረግም ካልከኝ በጀስቲፊኬሽን ውስጥ ሰዎች ጀስቲፋይ የሚሆኑበት ሚስጥር ማን ነው? ስራቸው ሳይሆን የማን ስራ ነው? የክርስቶስ ኢየሱስ ስራ፣ የኢየሱስ ስራ ነው። በቃ አለቀ። ተክለ ሃይማኖት ጀስቲፋይ የተደረገው በራሱ ስራ ነው ወይስ በክርስቶስ ኢየሱስ ስራ ነው? በክርስቶስ ኢየሱስ ስራ። ኦኬ፣ በክርስቶስ። ከዛ ክብርን የተቀበለው ወይም አክሊልን የተቀበለው ደግሞ ባፈራው ፍሬ በማን ስራ ነው ጀስቲፋይ የተደረገው? በክርስቶስ ኢየሱስ። ባፈር በክርስቶስ ግን ክብርንና ኦኬ፣ አንድ ስለ ጽድቅ ነው እያወራን ያለው። ስለ ጽድቅ ነው፣ ስለ ጀስቲፊኬሽን ነው እያወራን ያለው። አሁን እኮ ላይክ አንተ ጠያቂ ነው የተጠያቂ ብቻ ሆንኩኝ እኮ አላወራም እኮ። አንተም እኮ አላወራኝም፣ አልመለስክልኝም እኮ። መች ጨርሰን ነው የምናወራው? ብራዘር አንጨርስም እኮ ጻፈን እኮ 3 ገጽ ሆነን እኮ። አይዞ ወዳጅ፣ እምነት ግራ ስለተጋባ ነው እስካሁን ምንም ክሊር የሆነ ነገር አልነገርከንም። በክርስቶስ ሁለታችሁም በቃልያይዞ ምን ያደረጋችሁት? የጸደቃችሁት በእግዚአብሔር ፊት ትክክል ሆናችሁ የተገኛችሁት አለቀ። እዚህ በክርስቶስ ከሆነ ዋጋችሁ ሁለታችሁም በክርስቶስ ኢየሱስ ሁለታችሁም ጀስቲፋይ ከተደረጋችሁ በአንተና በተክለ ሃይማኖት መካከል በጽድቅ ልዩነት የለም ማለት ነው ወይስ ልዩነት አለ? ጀስቲፋይ የተደረጋችሁበት መንገድ በክርስቶስ ኢየሱስ የተቀበልነው አንዳችም ነገር ላይ ልዩነት የለም። ነገር ግን በፍሬ ግን ልዩነት አለ። ፍሬ ስል በጣም ትናደዳለህ። ለምንድን ነው? እንጨርስና ከዛ ወደ ፍሬ እንመጣለን። ችግር የለም። እሺ፣ ግን እኔም እኮ ጠየቁ ስለ ጽድቅ ከወዳጅ አንድ ደቂቃ መልስልኝ። እየጠየቁ ያሉት እኔ ደግሞ ጥያቄን አልጨረስኩም። ቆይ አንድ ለመደበቅ እየሞከርክ ስላለ ጥረት እያደረክ ስላለ እሱን አሳየህ እውነት ካልሆነ ቆይ አንዴ ተረጋጋ፣ አይዞህ ብራስ። ስለዚህ አሁን በክርስቶስ ኢየሱስ ፊት በአንተና በተክለ ሃይማኖት መካከል ልዩነት ከሌለ ልዩነት የለም ብለኸኛል። ስለዚህ ጽድቃችሁ እኩል ነው ማለት ነው በክርስቶስ ኢየሱስ። ፍሬያችን እኩል ባይሆን አይዞህ ብራስ። ስለ ፍሬ እስካሁን እናት አላወራን። ብሽሽቅ አይደለም እኮ ይሄ እኮ ያልተጠየቀውን ነገር እያወራ ስለሆነ ነው ብራዘር። ያልተጠየቀው ስለመደበቅ ስለምን በሸሰው ለና እንጂ ሌላ አዲስ ብራዘር ምንም እኔ ምን አልኩ ብራዘር። እንደሱ ብለህ እንደ ተጎጂ መንፈስ ራስን አታስብ። ተጎጂነት ሳይሆን የምናወራው የእግዚአብሔርን ቃል አይደለም። ሳይኮሎጂ ተወው ወዳጄ፣ የእግዚአብሔርን ቃል ነው እያወራሁ። አይዞ ያልኩ ያልተጠየቀው ሀሳብ ላይ ለመደበቅ እየሞከርክ ስላለ ነው። ሁለታችሁም ጻድቃን ከሆናችሁ አንተ እንደ ተክለ ሃይማኖት ጻድቅ ነህ ማለት ነው አይደል? ሁለታችንም እኔ እኮ ቅድም እኮ የጻፍከው ላይ እኮ አለ ሁለታችንም ጻድቅ ናችሁ ወይ አልከኝ። አዎ በክርስቶስ ኢየሱስ ደም ሁለታችንም ጸድቀናል፣ ከአብ ዘንድ ያለ ነቀፌታ አለን። ነገር ግን ፍሬያችን ደግሞ ከና ክብራችን ይለያያል። ስለዚህ እየደጋገምኩ እኮ ነው ሰርክል እያደረግን ጻድቁ አጥርተን መሄድ ስላለብን ነው። ጻድቁ ቃል ከጻድቁ ተክለ ሃይማኖት ጋራ እኩል ነው አይደል? ያ በክርስቶስ ኢየሱስ ደም ኦፍ ኮርስ እንዴ የዓለም ሰው ሁሉ በክርስቶስ ኢየሱስ እንትን ከአብ ዘንድ ያለ ነቀፌታ ነው። አሁንም እያልኩኝ ያለሁት ፍሬና ክብር ግን ይለያያል። አሁን ወደ ሌላው እንሂድ። ጻድቁ ተክለ ሃይማኖት በቤተ ክርስቲያን ውስጥ የሚከበረው ጻድቅ ስለሆነ ነው ወይስ ሌላ ነገር ስለሰራ? አንደኛ መልካሙን ገድል ስለተጋደለ ቅዱስ ጳውሎስ አሁን ላይ በጣም የምንወደው የምናከብረው ሰናይ መልእክትን ስለጻፈልን ስላጽናናን በመልእክቶቹ ብዙ ዓላማ የማያምኑትን ሰዎች ስለመለሰ አሁንም ጭራሽ ራሱ ጴጥሮስ ራሱ መልእክት ራሱ ተሰየመለት መጽሐፍ ቅዱስ ላይ እንድናነበው የሆነው መልካሙን ገድል ስለተጋደለ ነው። ሾርት አንሰር ከሆነ ከሌላ ሰው ጋር አውራ። ምክንያቱም ጳውሎስና ተክለ ሃይማኖት ምን የሚገናኝ ነገር የለውም። እኔ አሁን ስለ ተክለ ሃይማኖት የጠየቁ ስለ ተክለ ሃይማኖት ምን ተክለ ሃይማኖቱን አሁን የምታከብረው በቤተ ክርስቲያን ውስጥ ጻድቅ ስለሆነ ነው ወይስ ሌላ ስራ ስለሰራ ነው ያልኩ? ጻድቅ ሆኖ ስራም ስለሰራ ያንን የጽድቁን ጎዳና ጠብቆ አምላክን እግዚአብሔርን ደስ በሚያሰኝ ኑሮ ውስጥ ስለተጓዘ ክርስቶስን መስሎ መኖሩ
ማስረጃ ስጠኝ ከመጽሐፍ። ይህን ነው የምፈልገው። አሁን ስለ ጽድቅ እንዳታወራ ስለ ስራው ነው የምታሳይ። ተክለ ሃይማኖት የሰራው ጻድቅ እንግዲህ የተከበረበት ክርስቶስን የመሰለበት አንድ ሀሳብ ስጠኝ። ወንጌልን ዞሮ ሰብኳል። ምኑ ጋር መጽሐፍ እንግዲህ የለኝም እኔ ገልጥልሃል። ተክለ ሃይማኖት ወንጌል ሰብኮ አያውቅም። ራሱ ነው ሰብኮ የሚያውቅ። ከመጀመሪያው ጀምረ አንብበውና እስኪ እንስማው። ተክለ ሃይማኖት ሰብኮ አያውቅም። ጻድቅም ከመጀመሪያው ጀምረ አንብበው። ከዛ ሙሉን ካነበብነው በኋላ ደግሞ ከስር ያለውም ሰው አንደርስታንድ እንዲያደርግ እኔም አንደርስታንድ እያደረግኩ ምን እንደሰበኩና እንዳልሰበኩና ያለ ነው። የለም እኔ መጽሐፉን አንብቤ ያለው አንድ የሰበከው ወንጌል የለም። ራሱ ነው የሰበከው። ኢየሱስን ሰብኮ አያውቅም ተክለ ሃይማኖት። አንዳንድ ጊዜ እንከን ብቻ ፍለጋ ስናነብ ጥሩ ነገር እንደረሳለን እና ለዛ ይሆናል ደግማ አንብበው። ራሱን ሰብኮ ነው እንጂ ኢየሱስን ሰብኮ አያውቅም። ተክለ ሃይማኖት በገጠሩ አካባቢ ወንጌልን የሰበኩ በጣም በተለይ በደቡብ ሰበከው የምትለውን ብራዘር ራሱን ሰብኮ ነው የሚያውቀው። አንድ ቦታ ላይ ኢየሱስን የሰበከበት ጽሑፍ አታገኝ ራሱን ከመስበክ ውጭ ከሆነ እኔ መጽሐፉ የለኝም መጽሐፉ የለኝም እኮ ከመጀመሪያ ጀምረ አንብበዋ። በቃ ትዝ ካለ ብራዘር ረጅም ዘመን ከሆነ አሳይ ነገር የቱ ጋር የሰበከው ከመጀመሪያ ጀምረ አንብበው። እኔ ምዕራፉና እንደ መጽሐፍ ቅዱስ አላውቀው። የሰበከው ማስረጃ የለም። አንድ ኦርቶዶክሳዊ ይኸው ጥሪ ያደርግ እዚህ ላለ ኦርቶዶክሳዊ ተክለ ሃይማኖት የሰበከው ወንጌል ካለ ምን ኢየሱስን መምሰል ብለኸኛል። ክርስቶስን እንዳስተማረ ነው የሰበከው ወንጌል ምንድን ነው የሰበከው? ባይሆን ስለ ወንጌል ስለ ራሱ እንጂ ምንም የሚያወራው ነገር ያው አንድ ከመጀመሪያው ጀምሮ አልክ የሰበከበት አንድ